ምን መታዘዝ አሌክስ እኔ ሁለት ሀሳብ አለኝ። አንደኛው በትዳር ምሳሌ አንድ ሰው ትዳር ከገባበት በኋላ እሱ ብርቱካን አይደለም ቀምሰው አታዩ፣ እሷም ብርቱካን አለች ተቀምሳ አትገባም። ሁለቱም አባታቸው ሲገቡበት ትዳር ይሆነኛል ብለው ይገባሉ። በመካከል ቤተሰብ ለቤተሰብ ይተዋወቃል፣ ፋሚሊ ብዙ ሰው ይተዋወቃል። ግን የሚመራው ትዳሩ እሷ ወይ እሱ ብዙ ጊዜ ትዳር ላይ መምራት ያለበት ወንድ ልጅ ነው። ምክንያቱ ወንድ ልጅ ብዙ አላፍትና ይሰማዋል። ሴቷ ግን የቤት አባወራ አላፍትና ቤቷን በስነ ስርዓት መያዝ አለባት። ስለ ቤተሰቦቿ፣ ስለ ወደጇ፣ ስለ ጓደኛዋ፣ ስለምን ምናምን አይደለም። ትዳር ማለት ሰው ከአንደኛ ክፍል እስከ 12ኛ ክፍል የሚማረው እውቀት ለመውሰድ ነው። ትዳር ደግሞ ከዛ በላይ እውቀት ያስፈልገዋል። ምክንያቱም ትዳር አላህ ሱብሃነሁ ወተዓላ ሲያስተካክልን ብቻ አይደለም፣ ከአላህን ጋር እኛ ዱዓ ማድረግ ስበብ ማድረግ አለብን። እና ብዙ ጊዜ የትዳር ሰዎች መጥተው እዚህ ጋር ሲያወሩ ያልገባበት ሰው ትዳር ይፈራል ማለት ነው። በጣም እየፈራ ነው። ምክንያቱም ምን አይነት አጋጣሚ ነው የምንጋጠም፣ ምን አይነት ነው የኛ እህል ምንሰዎች። ትዳር ግን ማለት ሴቷ ከተስተካከለች ወንድ ልጅ ተስተካከል ማለት ተስተካከለ ምንም ማድረግ አይችልም። ምክንያቱም እሱ ቤት ላይ አይውልም፣ ልጆች አያሳድግም፣ ሰርቶ አምጥቶ ብቻ ለእሷ ነው የሚሰጣት። እሷ ትስተካከላለች። እሷ ካልተስተካከለች አበደን ዓለም ሁሉ ሴት ካልተስተካከለ ዓለም ሁሉ አልተስተካከለም። ሴት ናት አህርሺ መስተካከል ያለባት እንደ እኔ ማለት ነው። ግን ብዙ ወንዶች ደግሞ ጥሩ ሴት ጥሩ ሆና ወንድ መጥፎ የሚሆኑበት አጋጣሚ አለ። ወንድ ጥሩ ሆኖ ደግሞ ሴት መጥፎ የምትሆንበት አጋጣሚ አለ እና በፍቅርም ደግሞ ሁለተኛ ነገር ደግሞ ይሄ ነው። ሁለተኛ ደግሞ የፍቅር ጉዳይ ለማማከር ነው። ፍቅር ላይ ገብቻ አላውቅም። በነገራችን ይቅርታ እንደ አጋጣሚ ትንሽ ምን ያህል ካለሁበት እድሜ እስከ 25 ገባ እስካለው እንደ እድሜ 25 ራስ የለውም አልቀነሽም ነው የእድሜ 24 ነው 25 ላይ ነኝ። አሁን 24 ጨርሼ 25 ገባሁ ማለት ነው። እሺ እና የፍቅር ታሪክ ደግሞ እኔ ገብቼበት አላውቅም። ምንም ህይወት የለኝም። ስለ እኔ ከልጅነቴ አስተዳደጌ ገጠር ላይ ነኝ ያደግኩት ከቤተሰቦቼ ነው። ከዛ ትንሽ ቁጭ ብዬ ወደ ሀረብ ሀገር ነው የሄድኩት። ሀረብ ሀገር ላይ ኮንትራት ነው የምሰራ። ግን ሆኖም ግን አንድ ከዚህ ወደ ሀገር ስገባ የሆነ ልጅ አየር ማረፊያ ላይ ተዋወቅ ማለት ነው። እንዴት እንደተዋወቅ ልንገር። እኔ ሰላት ደርሶ ነበር ልሰግድ ሄድኩ። ከዛ እሱ ስልኬን አንስቶ እንዳልነበረበረው ስልኬ ፓተር አልነበረውም። በሰዓቱ ቁራን እየቀራሁ ነበር። ፓተር አልነበረውም። በጣም ጎረጎረው። ዋትሳፕም ኢሞይም ሁሉም ጎረጎረው። ከዛ በዛ ሰዓት 30 ጊዜ ስመጣ እሱ ኢሞ እያየ ነበር፣ የራሴ ኢሞ ማለት። ከዛ ምነው የኔ ስልኬ ለምን አነሳ ስለው አይ ፈልጌ ነው ሳይሽ በጣም አስተነገጥሽኝ አለኝ። ማለት አልኩት አይ ዝም ብያለ። ከዛ እኔ ቦታ ሌላ እህት ነበረች፣ እህትን አስቀይሬ እኔ ደግሞ የራሴ ቦታ ትቼ ሌላ ቀየርኩ፣ ወደ ሌላ ቦታ ተቀያየር። በዛ ሰዓት ስልኬ የዋትሳፕ ኢሞ እንግዲህ ቁጥራዊ የዋትሳፕ ቁጥሬ ወሰደ። ስልክ ደግሞ አሰረ። የእሱ ዋይፋይ ነበረው አሰረ፣ አያያዘው ማለት ነው። ይጽፍልኛል ሚል ዝም አልኩት። ከዛ ቦሌ ደርሰን አዲስ አበባ ወረን። አዲስ አበባ ላይ እቃዬ እስከሚወጣ ምን ብሎ ዝም ብሎ ጠበቀኝ። በጣም ጠበቀኝ፣ አቅጫጫ ጠበቀኝ። ከዛ ወንድሜ መጡ። ከወንድሜ ሰላም ተባባሉ ልክ እንደሚያቀኝ ሰው። ከዛ ወንድሜ ደግሞ ግራ ግብታ ነው። ምንድነው ማነው አለው ሲለው አይ ልተዋወቅ ብዬ ነው። ወንድ ልጅ አይደለም እንደ መረዳት አችልም አለ ሲለው አልገባኝ ምናምን አለኝና ወንድሜ እኔ ላይ በጣም ኮስተር አለ። ምክንያቱም ማንኛውም ነገር ከዚህ በፊት ስለሌለ በጣም ደነገጠ። ወንድሜ ራሱ ሲዘነግጥ ኧረ እኔ እኮ የተገናኘሁት ወንድሜ እዚህ ጋር ነው፣ አየር ውስጥ ነው፣ ሌላ ነገር አይደለም ምናምን አልኩት። ከዛ ልጁ ቀጥ ብሎ በእኛ ታክሲ ሄደ። ከዛ ታክሲው አይቶ ቤታችን እንዳጋጣሚ ወንድሜ ቤት አይቶ ምናምን የት እንደምጋ አይቶ ትቶ ሄደ። ሄዶ በጠዋቱ ዋትሳፕ ላይ ጻፈልኝ። ጽሁፍ ጽፍልኝ ዝም አልኩት። ከዛ ዋትሳፕ ላይ ቦለኩት። ኢሞ ላይ መጣ። ኢሞ ላይም ቦለኩት።
ቴሌግራም ደግሞ እንዳጋጣሚ አልገባም ቴሌግራም። ከዛ በሳምንት ከሳምንት በኋላ ምናምን ቴሌግራም ላይ ስገባ ቦይስ አስቀምጠልኝ። ከዛ ልጁ ለአብድ ነው በቃ በፍቅረሽ በቃ አንድ መላበኝ። እኔ ግን እሱ ሌላ ሃይማኖት ተከታይ ነው በነገራችን ላይ። እኔና አንተ ሌላ ሃይማኖት ተከታይ ነህ፣ እኔ ሌላ ሃይማኖት ተከታይ ባትሆንም እኔ በመስኮት የሚመጣ ሰው አላስተናግድም። እኔን የፈለገ ሰው በትክክል በበር መጥቶ በበርን ካልሆነ በስተቀር ስለው አነጋገርሽ አልገባኝም አለኝ። አነጋገሬ በእኔ የፈለገ ሰው በወንድሜ በአባቴ መጥቶ በትክክል በሰማንያ ካልሆነ በስተቀር እንደዚህ መጃጃሉ መጀናጀኑ ምናምን አልወድም ምናምን አልኩት። እኮ አውቄሽ ነው ስልክሽን በጣም ለ30 ደቂቃ ተጠቀምኩት፣ በቃ ለትዳር ፈልጌሽ ነው ብሎ በጣም አወራ። ከዛ በኋላ ቴሌግራም ላይ ቦልኬው ወጣ። ሁሉም ቦታ ቦለኩት። ስቦልከው እንደ አጋጣሚ የሆነ ነው ኔትወርክ ነው መሰለኝ። እሺ እንደ አጋጣሚ ከዛ በኋላ ሌላ ኢሞ ስከፍት ቦልኬው መልሼ ከፈትኩት። ከዛ አወራን መጨረሻ ላይ ነው ያልኩት በ80 ካልሆነ አይሆንም አለ። እሺ ብዬ በ80 ሲሆን አንተ ሃይማኖትን ተማር፣ ሃይማኖትን አጥና፣ የኔ ሃይማኖት አይፈቀድም፣ ያንተ ሃይማኖት በራስ ሃይማኖት መጽናት አለብህ አልኩት። አይ እጸናለሁ በራሴ ሃይማኖት ሳይሆን በአንቺ ሃይማኖት እጸናለሁ አለ። አይ በፍቅር ብለህ ፍቅር በሃይማኖት ፍቅር ቀላል ናት፣ ሃይማኖት ግን ከባድ ናት። የራስ ሃይማኖት አጥብቀህ ያዝ፣ እኔም ሃይማኖት ይዛለሁ አልኩት። አይ ከዚህ በፊት በሴት በጣም ስለተጎዳው ሃይማኖት እቀይራለሁ ችግር የለውም አጠናለሁ አለ። ታጠናለህ? እሺ ብዬ ወስጄው ከኔ ወደ ሌላ ቦታ አስተላለፍኩት። ሃይማኖት የሚጠናበት ቦታ እያጠና ማሻላ ሃይማኖት ላይ በሁለቱም አለ፣ በዚህም አለ። ግን እኔ ደግሞ ያ ልጅ እንዳጋጣሚ ምን በነገራችን ላይ ምን ተጫወተብኝ መሰለ? በዛ ሰዓት ሻንጣዬ ውስጥ ብር አነሳ። የኢትዮጵያ ብር ነበረኝ። ብር አንስቶ መስተፍቃር ምንድነው የሚባል የራሱ የእጅ ሀብል ወይ ምንድነው አንስቶ ሀብሉ እሱ ላይ ጨምሮ የኔ ብር የኢትዮጵያ ብር ወደ 4500 ብር ወሰደብኝ ማለት ነው። 4500 የእሱ የአንገቱ ሀብል እኔ ቦርሳ ውስጥ ጨመረው። ብዙ ጊዜ ሳላየውም ብዙ ጊዜ አላየሁትም። ያሻና እኔ አልፈተሽኩትም። ወደ 3 ወር ገደባ ከሆነ በኋላ ሀብሉ አየሁት። ከዛ ይሄ ሀብል የምን ነገር ነው ብዬ በቃ ራሴን መረመርኩ። ከዛ እዚህ ኢትዮጵያ ብዙ ጓደኞች እንሰራለን። እነሱን ስጠይቃቸው ኧረ የምን ነገር ምናምን እኛ ስጦታም አልሰጠንሽ ምናምን አሉ። ከዛ ምን አለኝ ቴሌግራም ላይ እኔ ብር ወስጄ ሀብሉ ጨመርኩልሽ፣ በዛ ብር ደግሞ እኔ መስተፍቀር ነው ምንድነው የሚባል መተት ምናምን ሰራሁብሽ አለኝ። ከዛ አሌክስ በቃ እንቅልፍ አልተኛም። ፊት ለፊት ይመጣል ይሄ ልጅ። ከ3 ወር በኋላ በቃ የማያቸው ወንዶች ሁሉም እሱ ይመስለኛል። እሱ የደቡብ ልጅ ነኝ፣ እኔም የደቡብ ልጅ ነኝ። ግን እኔና እሱ የተራራቀ መንገድ ነን ያለ ነው ማለት ነው። የ3 ሰዓት መንገድ ነው። እኔ ቡታጀራ ልጅ ነኝ፣ እሱ ደግሞ የሆሳና ልጅ ነው። እሱ ደግሞ ወቅቱ ቤንጤ ነው በነገራችን ላይ። በቃ ጨነቀኝ፣ በጣም ይጨንቀኛል፣ ያመኛል። ከዛ ቁርአን ቤት ሲወስዱ ከዛ አሁን መተት ተሰርቶባት ነው መተት አለባት በመስተፈቀር በብር ተሰራባት ምናምን አለ። ከዛ እንገናኛለን፣ ቀጠረኝ። ቁራሜ በጣም አሞኝ ለወር ምናምን አሞኝ። ከዛ ደወልኩለትና ምክንያቱ እኔ እሱ መተቱ ሊያወርድልኝ ደወልኩለት፣ ብሎኩ ከፈትኩትና እንገናኝ አልኩት። እሺ የት እንገናኝ ስል እኛ ቤት አልኩት። ቤተሰቦች ጋር ጠራሁትና ጓደኛ ይዞ መጥቶ ነበር። ከጓደኞች ምናምን ጠየቅ ወንድሜ ምናምን ጠይቁትና በቃ እሷ የምትወዳት ከሆነ እቺ ልጅታ ከቤት አድጋ ሰው ሀገር ላይ በጣም ተቃጥላ የመጣች ነው። የውስጣ ያለ ንባብ የውስጣ ያለ ችግር ምንም አናውቅም። በደንብም አላወራናትም እስካሁን ድረስ። በጣም እያለቀሰች እንቅልፍ አተኛ ምናምን ቤተሰቦች በጸባይ ሲጠይቁት እኔ ወይ ራሴን አጠፋለሁ ወይ ደግሞ እሷ ከኔ ከሆነች በስተቀር ምንም ነገር አይሆንም አለ። ተለመነ፣ ተሰገደለት፣ ምን ተባለ፣ እስከ ፍርድ ቤት ድረስ እስከ
ፍርድ ቤት ድረስ ደረስኩ። ምንም አይሆንም አለኝ እና አሁን እኔ ወይ ከጤንነት ያልሆንኩ ወይ ከእሱም ደግሞ አብረን አልሆንኩም። በጣም ህይወቴ ተሰማቅሎ ነው ያለ ማለት ነው። በቀን አጋጣሚ ከ2 ሰዓት እስከ 3 ሰዓት አየር መንገድ ላይ ነው እንግዲህ እና ከሱ ዘለቅ ብዬ ልገባበትም እሱ ሃይማኖቱ ሌላ እኔ ሃይማኖቱ ሌላ ልወጣበትም ህመሜ በጣም ልቤ በቃ ምንም ማመን አልችልም። ያየሁት ወንድ ሁሉም እሱ ነው የሚመስለኝ። ሰዎች ሁሉም እሱ ናቸው የሚመስሉ። የእሱ ምስል ነው የሚመጣብኝ እና ልጅ ጨነቀኝ። በቃ እዚህ ውስጥ ሊኖር ይችላል። ቲክቶክ አለኝ፣ ቲክቶክ ይልክልኛል፣ ሁሉ ነገር አለ። ግን ካለ በቃ ይቅርታ የሚፈለጉን ይቅርታ አድርግልኝና እኔ በቃ ይህ ፍታልኝ፣ ይህ መተትን ፍታልኝ። በህግም ሊቀርብ አልቻለም፣ በሽማግሌ ሊቀርብ አልቻለም። ቤተሰቦቹ ድረስ ይሄን በቃ አልቻልኩም። እኔ አሁን ምንም ያላየሁ ልጅ ነኝ። ለማግባት ለመውለድ እፈልጋለሁ። አልቻልኩም። ህይወቴ በጣም ተመሳቀቀለ፣ አመሳቀቀለብኝ። ደም ነው የሚያስታውከኝ እና ንገረኝ አሌክሲ። እድሜሽ ምን ያህል? እድሜ 25 ነው። ገና የት ነው ያለሽው? ያለሁት ኢትዮጵያ ነኝ። የገባሁት 5ኛ ወሬ ነው። ብቻሽን ነው የምትኖሪው? አይደለም፣ ኧረ ቤተሰቦቼ ጋር ነው የምኖረው ከእናት አባቴ። እሺ ሚዩት አድርጊና አዳምጪኝ እስኪ። አሁን ሀሳብ አሁን ይሄ አርጌብሻለሁ ስላላለ ሳይሆን አሁን እንዲህ አይነት ነገሮችን የምታሸነፊው ወደ መንፈሳዊ ህይወትሽ ዘንበል በማለት ነው። ገብቶሻል? ከፈጣሪ በላይ ጉልበተኛ ማንም የለው። ማነው? እንደዛ ነው። ገብቶሻል? እስካመንሽው ድረስ ሰው በምታምኙነት ይህንን ነገር መመከት እንዲህ አይነት ጉዳይም ማሸነፍ የምትችይው በዛ መንገድ እንጂ እሱ ጋር ሄደሽ እንዲያደርግልኝ በዚህ ፍለጥ ምናምን ሲጀመር እሱ ጋር ምንም አይነት ኮሚኒኬሽን ሊኖርሽ አይገባም። በመሰረቱ ጤናማ አይደለም። እንደዚህ አይነቱ ሰው ጓደኛ አድርጎ ጎረቤትሽ ራሱ እንዲሆን አያስፈልግም። ገብቶሻል? ክፋት ውስጡ ይዞ የሚንቀሳቀስ ሰው ከፈለገ ይውደድህ። ፍቅርም ከሆነ መፈቃቀር ካልሆነ በቃ አለቀ። እንዲኖር ተው፣ የራሱን ህይወት እንዲኖሩ ተዋቸው። የምን ጠላትነት ነው? የምን መገፋፋት ነው? ስለዚህ አሁን ትኩረትሽን በሙሉ እሱ ላይ ማድረጉን ትተሽ ወደ ራስሽ ህይወት ትኩረት አድርጊ፣ ጸሎት አድርጊ። ገብቶሻል? ወደ መንፈሳዊ ህይወትሽ በጣም እዛ ጋር በጣም ዲፕ ግቢ። ገብቶሻል? ፈጣሪ ልጁ ነሽ። ሰው ሊተውሽ አይችልም። እንደ ቀላል አንቺ እንደምታስቢው ሰው ወይም እንደዚህ አብሮሽ በልቶ አብሮሽ ጠጥቶ በቃ ብሎ ነገ ትቶሽ እንደሚሄደው አይደለም። የሰራሽ በእጁ ነው። ሰው ሊተውሽ አይችልም። አንቺ ግን ወደዛ ታተኩሪያለሽ ወይ ነው ጥያቄ። ስለዚህ በምታምኚውነት ምን አድርጊ? ወደ ፈጣሪሽ ጋር መጠጋት፣ መጸለይ። ገብቶሻል? ይሄ እዚህ አካባቢ ላይ በደንብ ብርቱ ሁኚ። ከዛሬ ጀምሮ እሱ ላይ ኢነርጂሽን ከመጨረስ እንዲያርግልኝ እንዲያታርግልኝ በዚህ ሂድልኝ ምናምን አለ። እሱም ጫጠቃላይ ብሎ ካርገሽ ከስልክሽን አጥፍተሽ ወደ ራስሽ ትኩረት አድርጊ። ከቤተሰቦችሽ ጋር ተመካከሪ በዚህ ጉዳይ። ገብቶሻል? ብሎ ካርገሽ የእሱ ቁጥር፣ የእሱ ንግግር፣ የእሱ ሀሳብ፣ የእሱ ፎቶ፣ የእሱ ምን በአጠቃላይ ህይወትሽ ውስጥ እንዳይኖር ከዛሬ ጀምሮ አዲስ ነገር ለመስበር ሞክሪ። እስከ ጣርሽ ድረስ ደግሞ ፈጣሪ አይተውሽም፣ ያግዝሻል። ገብቶሻል? እኛ ከራሳችን የሚፈልገው ነገር አለ። እኛ የራሳችንን ቀንበር ማንሳት አለብን፣ መንቀሳቀስ አለብን ማለት ነው። ቁጭ ብለን እርዳኝ ራሱ ምንል ፈጣሪ ሊረዳን አይችልም። ምክንያቱም ወፎች፣ እርግቦች፣ አሞራዎች እንኳን ይመግባቸዋል፣ ግን ወጥተው መብረር ይጠበቅባቸዋል። ገብቶሻል? እዛ ጎጇቸው ውስጥ መጥቶ አይደለም የሚመግባቸው፣ ሲበሩ ሲንቀሳቀሱ ነው። ሰው ቁጭ ብለን ሳይሆን እኛ ከኛ የሚጠበቀውን እያደረግን ግን እርዳታ ብንጠይቅ ያለምንም ጥያቄ ይረዳሻል። እሺ፣ በዚህ አይነት መንገድ ነው መመከት ያለብሽ። ከዛሬ ጀምሮ ያንን ነው ማድረግ ያለብሽ። ተግባባን? ግልጽ ነው?
እሺ አመሰግናለሁ። አይዞሽ። አስቸጋሪ ነው ፍቅር። ሌላ ታሪክ ውስጥ ፍቅር አንለውም። ይሄን እንኳን ፍቅር አንለው። ምንድን ነው ግን አሁን ከክፋት የምናገኘው ውጤት? ስሙ ማን ነው? ምን ነው ፈለግሽው? እህት አለም ምን ነው ካልተቀነጣጠስኩ አልሽ፣ ካልተሰባበርኩ፣ ቀዶ ካልሰፋኛልሽ ማን ነው ስሙ? አንዳንዶቻችን ግን ጸበደላላ ነገር ነው አይደል? በቃ ችግር ነው የምፈልገው፣ ሰላም አልፈልግም አይነት ነገር። ሄሎ ሰላም ላይ ነኝ። ሲደብቅ ምንድን ነው የምታደርገው? አይዶ ነው። ምንም የተፈጠረ ነገር የለም። ግን ከስራ ወደ ቤት ነው የምገባው። ቤት ስገባ በጣም እጨናነቃለሁ። ጭንቀቴን ራሱ አላወቅኩት፣ ግን ይደብረኛል በጣም። መቼ ነው እንደዚህ መሆን የጀመረው? ይኸው ሳምንቴ። ምንድን ነው ምክንያቱ? ምንም ነገር ሳይፈጠር ነው እንደዚህ ትጨናነቅ? ስራ እወጣለሁ ጠዋት፣ አንድ ቀን ስራ አንድ ቀን ቤት ነኝ። ሸፍቴን እቀየራለሁ፣ ጠዋት እገባለሁኝ። ስገባ ግን ድብርት የለም። በቃ ጭንቅ የሚልሽ ነገር ምንም ሳታውቀው፣ ምንም ነገር ሳይጎልብህ። አንዳንዴ ደግሞ ስብከት ትሰማለሁ። ትንሽ እንደው ስብከት ትሰማ፣ ትንሽ ወደ ራሴ እመልሳለሁ። ስለዚህ የሚያስጨንቅሽ ነገር አታውቂም፣ ዝም ብሎ ጭንቅ ይልሻል። እሱ እኮ ነው ግራ የገባኝ ብሮ። እሺ አሁን እሺ ልንገርሽ፣ ሚዩት አድርጊና አዳምጪኝ። ምክር ከሆነ የምትፈልጊው አሁን በዚህ ዙሪያ ይኸውልሽ፣ አሁን አንቺ አንድ ቦታ ብቻ ነው ያለሽው ማለት ነው። አንድ ቦታ የተቀመጠ ውሃ ይሸታል ይባላል። አዎ ኦፍኮርስ። አሁን ንጹህ ውሃ ቀርተሽ ብታስቀምጪ በባሊ ያ ውሃ ቀን በተካ ቁጥር ያ ውሃ እየተበላሸ ነው የሚመጣው። መግባት ወይ ውሃ የሚገባ መኖር አለበት ወይ ደግሞ መውጣት አለበት። ገብቶሻል? ሰውም እንደዛ መንቀሳቀስ አለበት ህይወትሽ። እንዴ ካለሽበት ሪላክስ አድርጊ እንጂ ውጭ። ለምሳሌ ከሀገር ውጭ ያላችሁ አሁን አሜሪካም፣ አውሮፓም፣ አፍሪካም የትም ሀገር ያላችሁ በአመት ቢያንስ አንድ ጊዜ የሆነ የቫኬሽን ታይም ይኖራችሁ። የሆነ ሀገር ሂዱ። በጀት መድባችሁ ጊዜ ሰዓት ምናምን ፕላን አድርጋችሁ የሆነ ቦታ ሂዱ። ቫኬሽን እዩ፣ አዲስ ነገር ጎብኙ፣ ተዝናኑ። ከስራ ውጭ የሆነ ነገር ያስፈልጋችኋል። ህይወታችሁ ውስጥ የሚገባ ነገር፣ አዲስ ነገር፣ የምታዩት ነገር፣ የምትሰሙት ነገር መኖራችሁ እንድትጓጉም ያደርጋችሁ። አትሊስት በአመት 2 ብታደርጉት ጥሩ ነው። ካልሆነ ደግሞ ምንም ታይም የለኝም ካላችሁ በአመት 1፣ በሳምንት 1 ደግሞ ከስራ ውጭ ስትሆኑ ወጥታችሁ ወክ አርጉ፣ ሰዎችን አገኙ፣ ሲኒማ ግቡ፣ ኢንጆይ አርጉት። ለቀኑ አንድ ቦታ ብቻ ከቤት ወደ ስራ፣ ከስራ ወደ ቤት የሆነ አንድ አካባቢ ታጥረን ስትረስ፣ ጭንቀት ለየትኛው ህይወትሽ ነው? የኔ እናት አንድ ህይወት እኮ ነው ነው የምትለፊለት ገንዘብ እኮ ምናልባት አንቺ አትበይው። ገብቶሻል? እየለፋሽ እየቆለልሽው ያለሽው ምናምን ነገር እየለፋሽ እያስቀመጥሽ ህንፃም ቤትም ገዛሽ፣ መኪናም ገዛሽ፣ ገንዘብም አጠራቀምሽ፣ ለፋሽ፣ መጨረሻ ላይ ጥለሽው የምትሄጂው ጥለሽው ስትይዢ ይዘሽው የምትሄጂው ነገር ምንድነው? በፍቅር የቀለሙ ታይሞችሽን ነው ይሄ የምታሳልፊያቸው፣ ከሰዎች ጋር የምታሳልፊው፣ ከሁኔታዎች ጋር ትውስታዎች ማለት ነው። እና ትውስታዎችን ለመፍጠር ሞክሪ፣ አዳዲስ ትውስታዎችን። ገንዘብሽ ለአንቺ ካልሆነ ለማን ነው የሚሆነው? አድርጊው እንጂ አድርጊበት። መሆን የምትፈልጊው መስራት፣ ማድረግ፣ መዝናናት። ገብቶሻል? ለመቼ ነው ህይወትሽ? ሁለተኛ እስቲ እንደው አንድ ቀለል ያለ ምክር ልስጥሽ። ሆስፒታሊቲ እስቲ ለምሳሌ የዊኬንድ ቀን ምናምን ሆስፒታሊቲ ዝም ብለሽ ቪዚት አድርጊ። ብዙ ጥያቄ የሌላቸው ሰዎች አሉ በዚህ ሆስፒታል ውስጥ ብቸኛ፣ ብዙ ጥያቄ የሌላቸው። ገብቷቸዋል? ሰው እነሱን ሄደሽ እያቸው ሆስፒታል ውስጥ ምን እንደሚካሄድ። ስንት ሰው ኮማ ውስጥ ያለ ሰው አለ። ስንት ሰው አልጋ ቁራኛ የሆነ ሰው አለ። ገብቶሻል? ሰው ታመሰግኛለሽ ማለት ናለሽ። እኔ ያለኝ ነገር ለካ ኤክስፔንሲቭ ነው፣ ውድ ነው ማለት ተመስገን ጌቴ። እነዚህ ነገሮች ሁሉ ስታደርጊያቸው ህይወትሽን ትወጂዋለሽ። ምን እሺ፣ አዲስ ነገር ጀምሪ። አሁን ያልኩሽ አዲስ ነገር ነዋል። እነዚህ ነገሮች ጨምሪያቸው።
ብታምኝም ባታምኝም በጉጉት ነው የምትኖሪ ህይወት። እኔ አሁን እናንተ ጋር መምጣቴን እንዴት እንደማመሰግነው ጋይስ። ነገ ላልመጣ እችላለሁ ጓድ፣ ነገ ሞተ የሚል ዜና ሊሰማ ይችላል። ማን ስለሆንኩ ሰው አይደለሁም። ነገ ወይ ሆስፒታል ገባ የሚባል ነገር ሊመጣ ይችላል። አላውቀውማ ከእናንተ ጋር ከዚህ ከተለያየ በኋላ ምን እንደማደርግ ምን እንደሚገጥመኝ። እናንተ ጋር ያለኝ ስለታደልኩ ነው እዚህ የተገናኘ ነው። ለዚህ ብቻ አመሰግናለሁ። እኔ ቀጥሎ ነገ ምናምን ኧረ እሱን አላውቀውም ነገ ስለሚካሄደው። ይሄ ግን የተሰጠኝ ጊዜ ነው ውድ። ገብቷችኋል? አራተኛ ነገር ስፖርት ስሪ እስቲ ወተሽ ጂም ግቢ። ጂም መግባት ምናምን እንደ እንትን ነው። 40 ደቂቃ ለጂም ታጭለሽ 40 ደቂቃ በቀን ሪላክስ አድርገሽ ስፖርትሽን ሰርተሽ ሙዚቃንሽን እየሰማሽ ምናምን ፈስተሽ ከዛ ምግብሽን በልተሽ ሙቪሽን አይተሽ ምናምን ለጠጥ ያለሽ ትነሻለሽ፣ ጸሎት ታደርጊያለሽ ምናምን። ይሄም እንቅስቃሴ መኖር አለበት ላይፍሽ ውስጥ። ተግባባን? እንደውም ጅም ላልከው እንደውም ዛሬ ሂጂ ልጀምር ነበር፣ ልመዘገብ ልገባ ነበር። ታውቃለህ ግን ጅም እንደውም ሀሳብሽን ቀየርሽ ኖ አይደለም። ጅም ስትለኝ አሁን እንደውም በቃ ጓደኞች ምናሉኝ ጅም ግቢ ምናምን እና ይሉኛል፣ ግን መውጣት ያስጠላኛል ምናምን። ግን ጅም ለመጀመር አስቤ ነበረ አይዲያው። ከዛ ሳይክ እስቲ ቆይ ልግባ ብያ ልክስ ጋር ገባ። አንተ ጋር ጀምሪያውን እሺ። ኧረ ዛሬ መርሴ ሰጠችሻለ፣ ሄደሽ ጀምሪ። ዲሲፕሊን ይኖርሽ ካላለ በስፖርት የመጣ የሚያምር ቅርጽ ምናምን አምጥተሽ በቃ የሚያምር ነገር ራስሽን ሳይው ገብቶሻል። በቃ ጤናሽን ጠብቀሽ ምናምን። ዲሲፕሊን በጣም አስፈላጊ ነገር ነው ጋይስ። ዲሲፕሊን ማለት ማድረግ ያለባችሁን ነገር ዘነበም ታደርጉታላችሁ፣ አካፋም፣ ፀሐይ ወጣም፣ ጨለመም ሆነ ታደርጉታላችሁ። ያ ዲሲፕሊን ይባላል። ከፋኝ ደብሮኛል ምናምን ብዬ መተው ነገር የለም። በማይመች ሁኔታ ውስጥ ማድረግ አለብኝ ማለት ነው። ተግባባል? እሺ አሌክሳ አመሰግናለሁ። መልካም ውሎ። እሺ መልካም። እሺ እንግዲህ ይሄ ለአብዛኞቻችሁ ይሆናል ብዬ አስባለሁ። ለአብዛኞቻችሁ ይሆናል፣ ለአብዛኞቻችሁ። ምክንያቱም ለአንዱ የሚነገረው ለአንዱ ይሆናል ጋይስ። አሁን እሷ ስለገባችሁ ወይም ስለ እሷ ምናምን አይደለም ያወራሁት። ገብቷችኋል? እዚህ ውስጥ አሁን ብዙ ኮመንት የማይጽፍ ሰው የሚከታተለን አለ ምናምን። ሄሎ ምን እንታዘዝ? ምክር ፈልጌ ነው፣ ግን በጣም ረጅም ነው ታሪኩ። ለማሳጠር እሞክራለሁ። እሺ ንገሪኝ። እኔ ያው ማለት ያገባሁት ገና በልጅነቴ ነው፣ ትንሽ ሆኜ ማለት ነው፣ በ13 ዓመቴ ማለት ነው። ያኔ ተፈቅዶልኝ ምናምን ሳይሆን ያኔ ልጁ አታሎ ወስዶኝ ነው ምናምን ያስገባኝ ማለት ነው። ከዛ ስንኖር ከዛ አባቴ አስወጥቶ ወደ አዲስ አበባ ላከኝ ማለት ነው። ከዛ አዲስ አበባ መጥቼ ሰው ቤት ገብቼ እየሰራው እያለ እሱ ጋር እንደዋወላለን ከልጁ ጋር ማለት ነው። ከዛ እሱ መጣ አዲስ አበባ። ከዛ በስልክ ስናወራ ከዛ ተመልሼ ሄድኩኝ ገጠር። ከዛ ተመልሼ መጥቼ እሱ ከኔ በፊት ብዙ ላይፍ አለው ገባ፣ ያኔ ብዙ ወልደዋል ምናምን ብዙ ነገር አሳልፈዋል። ከዛ ተመልሰን ተገናኘን አዲስ አበባ ማለት ነው። ግን ቤተሰብ ግን አይፈቅድም፣ ተይ አይሆንሽም ምናምን ይሉኛል። እኔ ደግሞ ልጅነትም ስላለ በቃ አለ አይደለ በጣም ነበር የምወደው። ከዛ በቃ አብረን መኖር ጀመርን አዲስ አበባ ማለት ነው። አዲስ አበባ አክስት አለችኝ፣ አክስት ያስታርቃን ምናምን አብረን እየኖርን ብዙ አመት ኖርን። 4 አመት ያን ኖርንበት ዳር ማለት ነው። ያን ህጋዊ ባይሆንም አብረን ኖርን እና በጣም ነው የምወደው፣ በጣም ነው የምንዋደደው። ብዙ መከራ አሳልፈናል። ያኔ በችግር ተርበናል፣ ጾም አድረናል፣ ብዙ ነገር አሳልፈናል ገባ። ከዛ እኔ በቃ አሁን አረብ ሀገር መሄድ አለብኝ አልኩኝ። ከዛ እሱም በጣም ስለምወደው እሱ ቀን ስራ ይሰራል እና በቃ ከዚህ ቀን ስራ ወጥተህ የሆነ የተሻለ ነገር እንዲኖረን እኔ መሄድ አለብኝ ብዬ፣ እሱ አይፈልግም ነበረ። እኔ ሄድኩኝ ወደ ኳተር ሄድኩኝ እና እየሰራው ለሱ ነው የምልከው። ከዛ
እየሰራው ሰዎች ይነግሩኛል እየሰራሽ እሱ ምትልቅ ቆይ በቃ ለሱ ብዬ ስለሄድኩኝ ገባ ለሱ ብዬ ነው የሄድኩት። በቃ ቤተሰብ አረዳም ቤተሰብ ጋር አላወራም ብቻ እሱና በቃ ለእኔ ያለኝ እሱ ብቻ መስሎ ነው የሚታየኝ። በቃ ማንም ሰው እንትን የለም። ቤተሰብ እርዳታ ይፈልጋል ግን ቤተሰቦቼን አልረዳቸውም። ከዛ 2 ዓመት ሙሉ በሱ ነው እየላኩኝ የነበረው ማለት ነው። ከዛ ግን ሰው ጓደኞች ምናምን ታይ ለዚህ ልጅ ብር አትላኪ እንደዚህ ሴት ጋር እያየነው ነው ምናምን ይሉኛል። ጭራሽ አላምናቸውም ማለት ነው። ፎቶ ይልኩልኛል ምንም አላምናቸውም። በቃ እሱ ብቻ እሱ ያለኝም ብቻ ነው የምለው። እሱ በጣም ያሳምነኛል። ገባ እዚህ ጋር ብዙ ልጆች እንድማሩ ፈልጋለሁ። ብዙ ታሪክ አለ፣ ብዙ መከራ፣ ብዙ ነገር አሳልፈናል። 4 ዓመት በትዳር ስንኖር ማለት ነው። ከዛ መጣሁኝ። በዛን ሰዓት ደግሞ አጫሉ የሞተበት ጊዜ ነበርና ስመጣ ምንም ነገር አካውንቴ ላይ ምንም የለም። እሱ ጋር ምንም የተቀየረ አንሶላ እንኳን አልቀየረም። ስመጣ 2 ዓመት ጨርሼ ስመጣ ምንም ነገር የለም። ከዛ የታረከው ምናምን ነገር ብሩን እንዴት አረከው ምናምን ስለው ቦታ ገዝቼ ነበረ በአጫሉ አጫሉ የሞተ ጊዜ አፈረሱት። ቤት ገዝቼ ነበረ አፈረሱት። እሺ ደረሰኝ ምናምን እሺ የታለ የገዛበት ስለው ፖሊሶች ደብድበውኝ ምን ብለውኝ ወሰዱብኝ። በቃ ይሆናል አይደል የሚያሳምን ነገር እንደዛ ምናምን ፖሊሶች ደብድበውኝ ተቀበሉኝ። ለዛውም ኩላሊቴን ሁላ ልሸጥ ነበር። ብዙ ነገር ኦፕሬሽን የሆነበትን ምናምን አሳየኝ። ግን የትርፍ አንጀት ነው ኦፕሬሽን የሆነው የኩላሊት ሳይሆን ማለት ነው። ከዛ እንደዛ ሲላይ አመንኩትኝ። ከዛ መጀመሪያ እኔ ሲሄድ ተከራይተንበት የነበረውን ቤት ለቆ ሌላ ቤት ገብቷል። ልክ እኔ ደግሞ ልመጣ 15 ቀን ሲቀረኝ ደግሞ ቤት ቀየረ። ለምንድን ነው እኔ ነገሮችን እንድሰማ አይፈልግም። ለከሱ ያኔ ብዙ እንትን አለ ገብተዋል። እኔ በምልክለት ብር የሚቀባው ሽቶ የምን የሚለው በቃ ብዙ ነገር እንትን እያለ እየዘነጠ ከሴቶች ጋር ነው እሱ ደካ የሚሄደው ገባ። ሁሉንም ደሞዝሽን ነው የምትልኪለት የነበረው? አዎ ማሪና አንድም ነገር ለቤተሰብ ለእናቴ እንኳ ቡና ብዬ አላውቅም። ሙሉውን በሱ ነው የምንቀው 2 ዓመት ሙሉ ስሰራ ማለት ነው። ከዛ በቃ መጣሁኝ። እረፍት ደርሶ መልስ ነበረ ይዤ የመጣሁትኝ። ያኔ በቃ ሰው ወሬ ምናምን ስለሚነግረኝ በቃ ማወቅ አለብኝ ምናምን ብዬ ስመጣ በቃ ያኔ ድሮ የነበረው እንትንና አሁን የነበረው ተቀይሯል። ያኔ እሱ ራሱ ተቀይሯል ገባ። በጣም ተቀይሯል። ለውጥ አለው። ከዛ አብረን ተኝተን ይጻጻፋል። እንግዲህ አስበው አብረን ተኝተን ይጻጻፋል። በቃ ዝም እላለሁ። በጣም ብዙ ነገር እየታዘብኩ ዝም አልኩትኝ። ግን ተው እኔ እንደዚህ ብዬ ግን ካቋረጥኩኝ አልመለስም ብዬ ለምኜዋለሁ። ከዛ ምን አለመሰለ በመሀል እንደዛ የመጣሁት ለ4 ወር ነው። ሴትዮ ጥሩ መልካም ሴት ስለነበረች እረፍት በጣም ሰጥተኛለች። ከዛ ባህር ዳር አለ ስራ የሰራሁበት ሰውዬ ባህር ዳር ብር 30 ሺህ ብር ነው በዛን ሰዓት 30 ሺህ ብር ይዞብኝ ሄዷል። ስለዚህ እሱን ላመጣ ባህር ዳር ሊሄድ ነው ና ውሰድ ብሎኛል ሲለኝ ለመንኩት። ይገሉሃል እንጂ ብር እንዴት ብሎ ነው የሚሰጠው? አትሄድ በቃ እኔ ሰርቼ እሰጥሃለሁ ብሩ ለምን ትሄዳለህ? አውቃታለሁ ሊገሉ ነው እንጂ 30 ሺህ ብርማ አይሰጡህም። በዛን ሰዓት 30 ሺህ ብር ዋጋ አለው አይሰጡህም ስለው ኧረ በጭራሽ እሄዳለሁ ብሎ ከዛ አካውንቴ ላይ ትንሽ ብር ነበረች ብቻ 20 ሺህ ብር ትሆን እንደዛ ነገር ነበረች። 10 ሺህ ብሯን አውጥቼ ሰጠሁት በራሴ ማለት ነው። 10 ሺህ ብር አውጥቼ ሰጥቼው እሱ እንግዲህ አስበው የሄደው ሴት ጋር ነው ሊዝናኑ ማለት ነው በገዛ ብሬ። ከዛ ፎቶ ተላከልኝ ግን አላመንኩም። በቃ እኔ ማምነው እሱ የሚለኝን ነው። ከዛም በኋላ በቃ ያኔ እንደዛ እያለ ብቻ በጣም ተቀይሯል። ግን እረፍቴን ጨርሼ ኤርፖርት ሊሸኘኝ ሄድን አብረን ማለት ነው። ከዛ ስልክ የኔን ሲም ካርድ የአንቺን ሲም ካርድ እፈልገዋለሁ፣ ስለዚህ ይሄንን አንቺ ከበረርሽ በኋላ መልሼ ማውጣት ስለምችል የኔን ሲም ካርድ ያዥ ብሎ እሱን ሲም ካርድ ሰጠኝ። ያኔ እኔ እስከምበር ድረስ ነው የሚሰራው። ከዛ በኋላ ያወጣዋል መልሶ ገባ። ከዛ የኔን ሲም ካርድ ሰጠሁትና እሱ ደግሞ የኔን ሲም ካርድ ሰጠው። ተቀያየርን ሲም ካርድ። ከዛ ተደወለ በዚህ ሲም ካርድ አይ ከሌ አይደለህም እንዴ ሳነሰው አንቺ ደግሞ ማንሽ አንቺ ደግሞ ስንተኛዋ ሚስት ነሽ ምናምን ብላልኩ በስድብ አጥረገረገችኝ። ስልክ ደውላ ማለት ነው እንግዲህ የእሱን ሲም ካርድ ስለያዝኩ ማለት ነው። እንዴ እኔ እኮ ስንት ዓመት እንግዲህ አስበው ወደ ስንት ዓመት ነው እንግዲህ ያኔ በትዳር ይኖር ነው። ከዛ እኔ እኮ እንደዚህ ሚስት ነኝ ደግሞ አንቺ ስንተኛዋ ሚስት ነሽ ምናምን ብላ በቃ በስድብ ስትሰድበኝ ያንን ስልክ ቁጥር በዚህ ስልክ ቁጥር እኮ የሆነ ሴት ደውላ ሰደበችኝ። ማናት ታውቃታለች ነው
በቃ የእናቴን አጥንት ምናምን ብጨራሽ አላውቃትም። አውቀው አንቺና እኔን ለማጣላት ነው ምናምን አለኝ። ከዛም በኋላ በቃ እሺ ይሁን ብዬ እንደው እውነት ሲለየኝ ሳለቅስ የነበረው እንባ በቃ በአንድ የዳረቀ እንደዛ ስትሰድበኝ ማለት ነው። በቃ በጣም ከፋኝ ገባክ። ከዛም በኋላ ሄድኩኝ። ሂጄ እሱንም እኔን የምታውቅ በጣም የምወዳት ጓደኛ ነበረችኝ። እሷ ሴትዮ ሰው ትፈልግ ነበርና አስመጣዋት። በሴትዮ በኩል መጣች። እሷ ሁሉንም ስትሪ ታውቃለች። እሱ በእኔ ላይ ብዙ ነገር እንደሚያደርግ ግን አትነግረኝም። በቃ እሱን በጣም እንደምወደው እውነት ማርያምን ታሞ ራሱ የሚድን አይመስለኝ። በቃ እሱ ከሞተ እኔ እሞታለሁ ብዬ ነበረ የማስበው በጣም ከመውደድ የተነሳ ማለት ነው። እና አትነግረኝ ታውቃለች ግን አትነግረኝም ልጅቷ ማለት ነው። ከዛ እንደዛ ብሎ መጣች። እሷ ስትመጣ አንቺዬ በዚህ እኮ ቁጥር 3 ወር ምናምን ሆኖኛል ከሄድኩኝ እንግዲህ እረፍት መጥቼ ከሄድኩ 3 ወር ምናምን ሆኖኛል። ከዛ በዚህ ቁጥር እኮ ደውላ የሆነች ሴት ሰደበችኝ እንደዚህ ብዬ ደግሞ ስለው እሱን ደግሞ ይህን ስልክ ቁጥር ጭራሽ አላውቀውም ብሏልኝ። አንቺ ግን ደውሎልሽ ያውቃል በዚህ ቁጥር ታውቂዋለሽ ብዬ ሳሳያት እንዲህ አዎ ብላ ስክሪንሾት ያደረገችውን አሳየችኝ። ከሱ ጋር የሚደዋወሉት በዛ ቁጥር እኔ በተሰደብኩበት ስልክ ቁጥር ከሱ ጋር ይደዋወላሉ። ገባ። ከዛ በኋላ ከሷ ጋር ተመካከርና በእሷ በኩል የምታውቀው ጓደኛ አላት። ለሱ አስደወልና በቃ ይህን ስልክ ደውለ ማን እንደሚያነሳው ሪካርድ ብቻ አድርገህ የማንን ድምፅ እንደሆነ ሪካርድ ብቻ አድርገህ ላክልናል እና ያነሳው ቁጥር ስንልክላል ማን ቢያነሳው ጥሩ ነው። እራሱ አነሳው። አስበው አላውቀውም ብሎ የማለው የተገዘተውን ስልክ ቁጥር እኔ የተሰደኩበት እራሱ አነሳው። ሌሊት ነው እንደውም 6 ሰዓት ምናምን ይሆናል ያስደወልኩበት። አነሳው። ከዛ በኋላ ሪካርዱን ሲልክልኝ በቃ እኔ ራሴ እንትን ማለት አቃተኝ። ከዛ መወሰን በቃ በጣም ተቸገርኩኝ ለመወሰን ማለት ነው። ከዛም በኋላ ከሁሉ ነገር ብሎክ አደረኩት። ከምንም ከሁኑ በቃ ፎቶ ምናምን ሳይቀር እንዳለ አጠፋሁትኝ በቃ። ከዛ በኋላ ቀጥታ ይደውላል። ገልሻለሁ ይለኛል። ሬሳሽን ነው የሚመጣው ይለኛል። በቃ ብዙ ነገር ይለኛል። ከዛ በኋላ ያና የጓደኛ ስልክ ያስደወልንበት ማለት ነው። ከሱ ጋር በጣም እናወራ ነበር በፊት ያኔ እናወራለን። እሱም አግብቶ ፈታ ነው ምናምን በቃ ልጅ ያለው ምናምን ብቻ በእህትና በወንድምነት በጣም እናወራ ነበረ። ገባ። ከዛ እሱን ለመርሳት ብዬ ከሱ ጋር ተቀራረብን። ከዛ እሱ ደግሞ ከዛኛው ባሌ ጋር መጣላታችን ሲያቅ በቃ ጓደኛሽን ጠይቂልኝ ምናምን እያለ ለጓደኛዬ ይነግራታል። ከዛ ሁለቱም ዋሽተውኛል። ለምን እኔ ጓደኛዬ እንደራሴ ነው ማናት። እሷና እሱ ይተዋወቃሉ፣ በጣም ጓደኛሞች ናቸው። እሱ ደግሞ የእህቱ ልጅ ክርስትና አንስቷል። ያን እንዳ በልጅ ነገር ናቸው፣ ግን አገራቸው አንድ አይደለም ምናምን። እሷ ወንድሜ ነው ብላ ነው ያስተዋወቀች ማለት ነው ጓደኛዬ። እንግዲህ ጓደኛዬ ብዙ ነገር አሳለፍነን ከኢትዮጵያ ሳትጀምሮ ሰው ቤት ስንሰራ ምናምን። ከዛ ወንድሜ ነው ብላ ነው ያስተዋወቀችኝ። እኔ የማውቀው የእሷ ወንድም እንደሆነ ነው። ስለዚህ እሱን ለመርሳት ብዬ ወደ እሱ እንትን አልኩ ማለት ነው። ፍቅር ግንኙነት ጀመርን። ከዛ እኔ 2 ዓመት እንደገና ጨርሼ ኢትዮጵያ ገባው። ኢትዮጵያ ስገባ እሱ ነው የተቀበለኝ። በቃ ቀጥታ ወደ እሱ ነው የሄድኩት። ገባ እሱ በቃ ያንን በቃ ለመርሳት ማለት ነው። የሚገርም ልብሴን ራሱ አልወሰድኩም። ሙሉ የቤት ዕቃ ምንም ነገር በቃ አልፈለኩም ከሱ። በቃ እሱ ብቻ ከህይወቴ እንዲወጣ ነው የፈለኩት። ምክንያቱም አይጠቅምም ለዚህ አይነት ሰው። ገባ። ከዛም በኋላ በቃ ከዛ ይሄኛውም እንግዲህ ይሄኛውም ዋሽቶኛል። ይሄኛው አሁን የጓደኛዬ ወንድም እንደሆነ እኔ ጓደኛዬን በጣም ስለምወዳት በቃ ከእሷ ጋር እንትን ማለት ፈለግኩኝ። ከእሷ ጋር መዛመድ ፈለግኩኝ። የእሷ ቅርብ ሰው መሆን ፈለግኩኝ። ከዛ በኋላ ሴትዮ ናት እንግዲህ ያመጣቻት እኔ ነኝ እንድታስመጣት ለምኜ ያስመጣቻት እንድቤ ልጅቷ 1 ዓመት ሰርታ ጠፋች። ከዛ ቤት ከእናቷ ቤት ነበር የምሰራው። ጠፋች። ከዛ ስጠፋ ለእኔም አላውቅም፣ ለእኔም አልነገረችኝ ምንም አላለችኝም። ጠፋች። በቃ እኔ የማውቀው እሱ የእሷ ወንድም እንደሆነ ነው። ከዛ ኢትዮጵያ ገባው። የማውቀው በሷ ነው፣ አላውቀውም፣ በአካል አንተዋወቅም። ከዛ አብረን መሆን ጀመረን። ከዛ የሆነ እንትን አለው እሱ ጉልት ነበረው ብዙ እና በቃ እንዳለ ይዤው የገባሁትን ብር ደግሞ የሚገርም ነገር አልማርም። ይዤው የገባሁትን ብር ምን አደረኩኝ? እቃ ምንም የለውም ነበረ፣ ጉልት ባዶ ነው። እንዳለ እቃ ወጣሁበት። በቃ እንሰራለን እንቀየራለን። ለምን እኔ እሷን በጣም ስለመወዳት የእሷ ወንድም ነው ብዬ ነው አምኜ የተቀበልኩት። ገባ። ሌላ ሰው እንደሆነ በጭራሽ አላውቅም። ከዛም በኋላ ቀደና እየሰራን ምናምን 3 ወር ምናምን በኋላ ወሬ እሰማለሁ። ማለት እዛው ጉልት ውስጥ ወንድም አለው ምናምን ኑ ብሎ ሲጠራን እኔ አልሄድም። እኔ ማለት እንደዚህ ሰው ጋር ለመቀራረብ በጣም እፈራለሁ። ያኔ እንትን አይደለሁም። ያኔ ያክል ሰው ጋር አልቀራል። ከዛ እከሌ እኮ ጠርቶናል እንሂድ ምናምን ሲለኝ
እኔ አልፈልግም አንተ ሂድ እለዋለሁ። ከዛ አንድ ቀን ከወሬ የሆነች ልጅ ጋር ብቻ እንግባባለን እዛው ጉልት ውስጥ ማለት ነው። ከሆነ ከሌና ከሌ እኮ ወንድማማቾች ናቸው ስትለኝ እኔ በቃ ድርቅ ብዬ እንዳንቺ እንዴት ነው የከሌ ሀገር እንደዚህ ነው እንዴት ነው እነሱ ወንድማማቾች ሊሆኑ የሚችለው? እንዴ ቁመታቸው አጭር ስለሆነ ብቻ ወንድማማቾች ናቸው ማለት ነው ብዬ መከራከር ጀመርኩኝ። ከዛ ሁሉም ሰው ደነገጠ። ገባ እዛ አካባቢ ያለው ሰው እንዴት ሳይነግራት እንደዚህ ምናምን ነገር የእሱ ወንድም እንደሆነ ሳይነግራት እንዴት ነው? ከዛ እንደዛ ብዬ ወሬ አይ እሱ የዚህ ወንድም ነው ከፈለች በፈለግሽው ነገር አጣሪ እንዴት አታውቂም እንዴት እሱ ወንድም ሆኑ ምናምን ስትለኝ በቃ አፈርኩኝ። ገባ እኔ አፈርኩኝ ለራሴ እና ጸጥ አልኩኝ። በቃ ተነስቼ ብቻ ስራውን ምንም ትቼ ወደ ቤት ሄድኩኝ። ከዛ ወደ ቤት እቼ ወደ ሆነ እሱ ዘግቶ መጣ። ከዛ በኋላ እኔ እኮ የገዛ ጓደኛሽ ነች፣ እኔ የእሷ ወንድም አይደለሁም። እኔ ጓደኛ እውነቱን ከነገርካት ጓደኛዬን አጣታለሁ ስላለች ነው እንደዚህ ምናምን በቃ ብቻ ብዙ ነገር ብሎ አሳመንን። በቃ እንደዛ እየኖርን ከዛ ያን ስራ ቦታን ፈረሰ፣ ያን ጉልታችንን ፈረሰ። እኔ 1 አመት ከ4 ወር ነው ኢትዮጵያ የቆየሁት። ከዛ አሁን ደግሞ ተመልሼ ወደ ዱባይ መጣሁ ማለት ነው። ግን ከዛ አሁን ምንድነው እዚህ ጋር እንትን የምትፈልጉት በጭራሽ ላምን አልቻልኩም። አሁን ይሄ የፈለገ ነገር አሁን ቤተሰብ ጋር ተዋውቀናል፣ የሱም የኔም በቃ ትውውቅ አድርገናል። ግን ህጋዊ አይደለም ጋብቻችን፣ ብቻ ትውውቅ ብቻ ነው። ከዛ ግን የፈለገ እውነት ቢያወራኝ ማለት ነው አላምነውም። በቃ ውሸት ነው፣ አንተ እኮ እንደዚህ ዋሸ ሰው ነክ በቃ ሁሉም አንድ አይነቶች ናቸው፣ ወንዶች እንደዚህ ናቸው። በቃ እንደዛ አይነት ስሜት ነው ያለው ውስጥ። አሁን እሱ ያንን ሌላ ውሸት አልዋሸኝም። በእርግጥ ግን ያንን እንደዛ ብሎ ስለዋሸ ብቻ እኔ አይደለሁም ጓደኛሽ ናት በቃ ይነገራት ስላት እኔ ጓደኛዬን አጣታለሁ አትንገራት ስላለችኝ ነው እንጂ እኔ ጥፋት አይደለም። በቃ ይቅርታ ምናምን ብሎ ይቅርታ ጠይቀኝ፣ እኔም ይቅርታውን ተቀበልኩኝ። መቀጠል ጀምር። ግን አሁን የፈለገ ነገር እውነት ቢያወራኝ ማለት ነው አላምንም። በቃ የፈለገ ነገር ቢያወራኝ አያምንም። ጭራሽ እንደዚህ ስለ ገንዘብ ስለምናምንማ ካወራኝ በቃ እጅ ነው የምሆነው። በቃ በጣም እናደዳለሁ እና በቃ ሰው እሱን አሁን በቃ ውስጥ ያስገብቼ ላምነው እፈልጋለሁ፣ ግን ደግሞ አላምነው፣ እጠራጠረዋለሁ። አሁንም ታወራላችሁ? እንዲያው አሁን እናወራለን። ለምን እስካሁን ታወሩት? ያን ሁሉ ነገር ካረገ ከመጀመሪያው ጋር እኮ አይደለም እኮ ከመጀመሪያው ጋር ኦልሬዲ አሁን አውርታችሁ ወጣ። እሷን ማለት ይደውላል በተለያየ ቁጥር በቃ ይቅርታ አድርጊልኝ አጥፍቻለሁ ምናምን፣ ግን እሱ በቃ እንደሞተ ነው በቃ እኔ የምቆጥረው። እሱ ወጥቶልኛል። ህጋዊ ነበር ጋብቻችሁ? የመጀመሪያው ግን አይደለም ከው አይደለም። መጀመሪያ ቤተሰብ ነው እንደዛ እንድትኖሩ የፈቀደው? ቤተሰብ አይደለም። ያኔ አካባቢያችን አንድ ነው ገባክ? እነሱ በቃ ያኔ እኔ እንግዲህ ትሸወዳለህ። አባትሽ አይደለም አባቴ እንዳልሽኝ ስላስታውቅ ብለሽ አላለቀድም? አባቴ አይፈልግም፣ ቤተሰብ አይፈልግም። ከሱ ጋር እንደሆን ታይ ህይወትሽን ያበላሸዋል የልጅ ነው የሚለኝ ገባ? አባቴ ነው ከሱ ቤት ሰርቆኝ ማለት ነው። የእነሱ ቤት እንግዲህ ልጁ ያኔ እንደ ጠለፋ በለው ወሰደኝ እና አስገባኝ። ለምን መሰለሽ ይህንን ያልኩሽ? ምክንያቱም ከመጀመሪያው ስህተትሽ አሁን አንቺ አልተማርሽ እኮ። ስሉ እኮ ነው በዛ አይነት መንገድ መተሽ አይወድቁ አወዳደቅ ወደቅሽ፣ የማይረባ ሰው ላይ ወድቅሽ። አሁን ይሄ ሁለተኛው የእሱ ወንድም ነው አይደል? አረ አይገናኙም። ላ ይሄ ሌላ ነው ያ ሌላ ነው። የእሱ ወንድም ያልሽ የሴት ጓደኛዬ ናት እኮ ያልኩ። ሴት ጓደኛዬ ናት እኮ ገባ? ሴት ጓደኛዬ ናት። መጀመሪያ ታወቀች እኮ አይደለም የእሱ ወንድም ነው ሲሉኝ የከሌ ምናምን ያልሽው እሱ እዛ ስራ ቦታችሁ አካባቢ ማለት ነው። እሱ አይደለም አይደል? አሁን የሁለተኛው ነው እሱ ነው እኮ ወንድሙ ነው አላልሽንም? ብለሽን አይደል? ወይስ አረጀው ጆሮዬን አሳልፋል ወንድሙ ነው ብለውኛል። ከዛ ተከራከርኳችሁ አልሽን አይደል? የእሱ ወንድም አሁን እዛ ስራ ቦታ አካባቢ ማለት ነው ወንድሙ አለ፣ የኔ ባሌ ወንድም አለ። እኔ ደግሞ ወንድሙ እንደሆነ አላውቅም። ለምን እሱ ሌላ ሀገር ነው፣ እሱ ወንድም ደግሞ ሌላ ሀገር ነው። ይሄ ጎጃም ያኛው ጎንደር፣ ያኔ እንደዛ አይነት ነገር ነው። ከዛ ይሄን እከሌና እከሌ እኮ ወንድማማቾች ናቸው ሲሉኝ እኔ የማውቀው ይሄ በሌላ ነው ገባክ? እኔ የማውቀው ማንነት ሌላ ነው። የጓደኛዬ ወንድም እንደሆነ ነው እንጂ የማውቀው የእነሱ ወንድም የሌላ ሰው ወንድም እንደሆነ አላውቅም።
ከዛ የእሱ ወንድም ነው ምናምን ብለው ወሬ ሲያወሩ አይደሉም የእነሱ ሀገር ራሱ እኮ የተለያየ ነው ብዬ ተከራከርኩ። ገብቶሃል? እሱ የዋሸው ለምንድን ነው? ጓደኛዬ ወንድም ነው ጓደኛዬ ወንድሜ ነው ብላ ነው ያስተዋወቀችኝ። እና አንድ ያኛው ሀገር ደግሞ ሌላ ነው። ከዛ እኔ አላውቀውም የእሱን ወንድም ገባ። ግን እሱ ያኔ ቆይ አሁን ይሄ የሁለተኛው ፍቅረኛሽ እንዴት አሁን ተምታታብኝ አይደለ ጋይስ? እኔ ራሱ እያረጀው ነው መሰለኝ ትንሽ እየተጋጨው ነው ማለት ተላተምኩ እኮ አሁን። እሺ ምንድን ነው አንቺ የፈለግሽው? አሁን ሁለተኛው ጋር ጀምረሻል ኦልሬዲ አይደል? አይዋ ምንድን ነው የፈለግሽው አሁን አንቺ? አሁን የአንቺ ፍላጎት እየኖርኩ ነው ገባ። ካሁን እሱም እየኖረ ነው እኔም እየኖረ ነው። ያኔ በመሀላችን ጠብ የለም። ግን በቃ ላምን አልቻልኩም በጭራሽ። አሁን እውነት እንኳ ሆኖ ሲያሁን ብታይ ከቤተሰብ በፊት ነው በጣም ነው የሚያወራው እሱ ማለት ነው። በቃ ሁሉ ነገር የሚያስተካክለው እሱ ነው ከኔ ቤተሰቦች ጋር ማለት ነው። ግን ለእኔ የሆነ እንደዚህ ነገር ለምን አናረግም እንደዚህ ሲለኝ በቃ አላም ነው ያ ነገር ነው ትዝ የሚለኝ። ግን ያ ነገር አልፏል። ያኔ በቃ እንትን ብያለሁ። ግን ጭራሽ ላምን አልቻልኩም። በቃ አሁን 2 ዓመት ጨርሰሽ ነይ ሲለኝ እኔ ራሱ ማለት ነው 2 ዓመት ጨርሰሽ ነይ ሲለኝ እሺ ብዬ ከዛ መሄድ አስጠላኝ ገባ። የሆነ በቃ ብቻ አላውቅም። ታውቂዋለሽ የቱን? ያሁኑ ያው አብረን እኮ 1 ዓመት ከ4 ወር ኖረናል። ቤተሰብ ሁላ ተዋውቋል። እሺ አሁን ይኸውልሽ ሚዩት አድርጊና አዳምጪኝ። ተገጫጨውን የራሱ ምክንያቱም 3 ሆኑብኝ አሁን ጎበዝ። ምክንያቱም መሀል ላይ የእሱ ወንድም የተባለው ያለችን ስላለ እሱ መሀል ላይ ገባ። ከዛ ይሄኛው ከዛ ጋር ተቀላቀለብኝ የራሱ ስሰማት እና ቀዶ ለመስፋት ራሱ ትንሽ አስቸጋሪ ነው የሆነው። መዳጭ ወይም መርፌ ከረሰው እንግዲህ ከሰሳለሁ። እሺ ለማንኛውም ይኸውልሽ አንደኛ ካለፈው ስህተትሽ መማር አለብሽ። እንደው ዝም ብለሽ እሺ የመጀመሪያው ዝም ብለሽ ገባሽ ያለ ትዳር ኖራችሁ ይሄው ያንን ሁሉ ነገር አደረስብሽ። ቁጭ ብሎ ከአንቺ ጋር ከሌላ ሴት ጋር ይሄዳል። ገብቶሻል? ለዝናና ብሎ ሌላ ቦታ ይሄዳል። ያንን ሁሉ ነገር አየሽ። ከዛ ሁሉ ነገር በኋላ ወደ ህይወትሽ ሰው ለማስገባት በተመሳሳይ መንገድ ትሄጃለሽ። እንዴት በተመሳሳይ መንገድ ትሄጃለሽ? እንዴት ተመሳሳይ ስህተት ትሰሪያለሽ? ቢያንስ አትሊስት አሁን በወግ በማድረግ አግቢ እንጂ ሽማግሌ ተልኮ ገብቶሽ አግባብ ባለው መልኩ ስርዓት ባለው መልኩ። አሌክስ እየሰማሁህ አይደለም? ከአንተ ነው ከእኔ ተቋርጧል። አይሰማም? ድምፅ አይሰማሽ? አሁን መጣክ። እሺ ሚዩት አድርጊ። ስለዚህ አሁን እንኳን ቢያንስ አግባብ ባለው መልኩ ትዳር ለመያዝ አስቢ። ገብቶሻል? ያለፈው ስህተት ዝም ብለሽ ገባሽ፣ ዋጋ ከፈልሽ። እንዴት በተመሳሳይ መንገድ ተመሳሳይ ካርድ ትስቢያለሽ? አሁንም ቤተሰብ ተዋውቋል፣ ቤተሰብ ጥሩ ያደርጋል ምናምን እንዳታምኝ ማንንም ሰው። አሁን ተረጋጊ እስቲ፣ ዳኝ። ከዛ አይነት ስሜት ውጪ፣ ሀገርሽ ግቢ በስነ ስርዓት። ምንድነው ህይወትሽን እኮ የሆነ የጠላት አድርግሽ እኮ መሞከሪያ፣ ልክ እንደ አይጥ መድኃኒት ሲገኝ የሆነ አይጥ ላይ ነው የሚሞከረው። ቅድሚያ ነው እስቲ ልሞክረውና ከሆነ አይቀር ቢንጎ አይነት ነገር የእድል ጉዳይ እስቲ ከሆነ ይሆናል። እስቲ ህይወቴን እኔ ናት ብዙ ዋጋ የከፈልኩበት ነው። ሰው ዝም ብዬ አንስቼ እንደ ሳሎን ብርጭቆ ምናምን እንካንኪ ተብዬ የሚሰጠው ጉዳይ አይደለም። ህይወታችሁ ምን ያህል ውድ ነው ነው ለእናንተ ምን ያህል ዋጋ ከፍላችሁበታል። ስቃላችሁ፣ ትጫወታላችሁ፣ ከሰው ጋር ትግባባላችሁ ምናምን። ልብ ግን ውድ ነው የኔ እናት። አንቺ እንደውም ዋጋ ከፍለሻል። ካለፈው ስህተትሽን መማር ያለብሽ። አሁን ይህን ሰው እንደገና ገብተሽ ሌላ አይነት ታሪክ ራሱን ተመሳሳይ ታሪክ ለመጻፍ ብዙ ባትንደረደሪ ጥሩ። ፍሬን ያዢ፣ ቁሚ፣ ጊዜ ውሰጂ። ካለፈው ስብራትና ጉዳት ጥሩ ካልሆነው መንገድ አገግሚ። ከዛ ተረጋግተሽ ትዳር የሚባለው ነገር ሲመጣ ሽማግሌ ላክ፣ ቤተሰቦችሽ ጋር እነሱ ይፍቀዱ። ከዛ በኋላ በስነ ስርዓቱ አውቀሽው ገብቶሽ አግቢ። ላትፋች አግቢ። ከሁን በኋላ ላትለያየ አግቢ። 50 ዓመት ከኖራችሁ እድሜ ሰጥቷችሁ 50ውንም ዓመት በትዳር የምትይለትን ሰው መርጠሽ አግቢ። ስታገቢ ግን ጥንቃቄ ይፈልጋል። አንዴ ከገባሽ በኋላ ወደኋላ ማትመለሽበት በጣም አስተማማኝ የሆነ ህይወት ለመመስረት መሰረቱ ላይ ነው መጨነቅ። አንድ ህንፃ
ሲገነባ ጎበዝ መሬት ውስጥ ተቆፍሮ የሚቀበረው መሰረት ላይ ነው ጊዜ የሚወስዱ። ለምሳሌ 5 ዓመት ፈጀ የሚባል አንድ ህንፃ ጋይስ ምናልባት 3 ዓመት ከግማሹ ምናምን የሚፈጀው መሰረቱ ሊሆን ይችላል። ለምን ከላይ መደርደሩ በጣም ሲምፕል ነው ጎበዝ። ዝም ብለህ ብሎኬት መጫን ነው አለቀ። መሰረቱ ነው ከስር ቆፍረህ መሰረት የምታስይዘው ጉዳይ ጊዜ የሚወስደው። ህይወትም ልክ እንደዛ ትዳር ለማግባት ስታስቡ ወንድም ሴትም ከማግባት በፊት ያለው ጥንቃቄ ነው ጊዜ መውሰድ ያለበት። ከገባ በኋላ ማራን ነው በቃ መሮጥ ነው። አብረህ ተያይዘ የተሳሳተ ሰው አግብታችሁ ከሆነ ስትሮጡ የተሳሳተ አሯሯጥ ነው የምትወጡት፣ ገደል ነው የምትገቡት። ትክክለኛ ሰው አግብታችሁ ከሆነ ስትሮጡ ገብታችሁ ትዳር ውስጥ ታሸንፋላችሁ። እያየው ጨምራለሁ ብለሽ የምትገቢበት አለ። ከገባሽ በኋላ በቃ ውልፍት የለም። ተግባባን? እሺ ወንድሜ አልተዋጠልሽ ወይስ እንዴት ነው? ማወራረጃ ምናምን እናቅርብ? አይ ተውጦልኛል። አመሰግናለሁ። እሺ ወንድሜ እግዚአብሔር ያክብርልኝ። ሶስት ሰዎች ሆኑና እንትን ውስጥ ካራክተር ውስጥ ተምታታብኝ ጎበዝ። አሳስቼ ሰፍቼው ነበር። ጉዶነን ነበረው ጎበዝ። አይ ቲንክ ስለረዘመ መሰለኝ። ሲረዝም መሀል ላይ አንዳንድ የቃላት መጋጨቶች ተፈጥረው ነበረ። እሺ ብዙ አፍቃሪዎች እየፈጠሩ ነው ያሉት። ሄሎ እኔ ጋይስ ሴቶች ማለት ነው በጣም ስታፈቅሩ ቤተሰቦቻችሁን የምትረሱት ጉዳይ ክንፍ ስትሉና ክንፋክታችሁ ስትበሩ ከፍቅረኛችሁ ጋር አባትሽ ተይ ካለሽ በአናት ትትክል ፍቅር ይበልጣል። እናትሽ አልፈቀድንም ካሉ ፍቅር ነው ይበልጠው። እኔ ለፍቅር ስል እሰዋለሁ። ትሰዊያለሽ፣ ይሰዋሻል ወስዶ። ቤተሰብ ታይ ካለሽ እሺ ብለሽ ቁሚና ተነጋገሪ። ከቤተሰብ ጋር መነጋገር ቁጭ ብሎ አፍንጫችሁን ላሱ ብለሽ ረግጠሻቸው ከሄድሽ ነገ እሱ አፍንጫሽን ላዢ ብሎ ረግጦች ሲሄድ ዞር ብሎ አያዩሽም። መብትም አላቸው ደግሞ በወጉ ያላከበርሻቸውን ስትጣይ እንዴት ነው ድረሱልኝ የምትይው? ለወንድ ስትሉ ቤተሰቦቻችሁ ረግጣችሁ ዋጋ ትከፍላላችሁ። ሄሎ ሰላም፣ ምን እንታዘዝ? እኔ እንኳን ትንሽ ምክር ፈልጌ ነው። ባለትዳር ነኝ፣ አግብቻለሁ እና ትዳሬ ላይ ትንሽ ጥርጣሬ ነገር ስላለኝ ያንን ትንሽ ወደኋላ መለስ አድርጌ እንዲገባት ላስረዳና ምክር ካንተ ፈለግኩኝ። እሺ። እና ምን መሰለህ፣ እኔ በእርግጥ በህይወቴ በጣም ትልቅ ፈተና ያየሁት በቃ ከልጅነት ጀምሮ ማለት ነው። አሁን 26 ዓመቴ ነው እድሜ ማለት ነው። እና ከልጅነት ጀምሮ በጣም በቃ ትልቅ ፈተና አይቼ ነው ያደግኩት። ከቤተሰብ ፍቅር ብዛት የተነሳ ተጎዳው ማለት በቃ እኔ እንጃ። ታሪኬን ብነግር ሰዓት ስለማይበቃ አጠር አድርጌ ለማስረዳት እናቴ እኔ ስትወልድ በጣም ስለታማ ስለነበረ ለእኔ ብላ ሰው ቤት ወስደኝ፣ ሰው ቤት ነው አድርገኝ። ተመልሳ ሳትወስደኝ የእናቴ ህይወት አልፎ ቤተሰቦች የት እንዳለው ስለማያውቁ እዛ የነበርኩበት ቦታ አደግኩት። 6 ዓመት ምናምን እዛ ኖርኩ። ሰዎቹ የኖርኩበት በጣም ሀብታም ናቸው፣ በጣም ታዋቂ ናቸው። እና እኔ በዛ እንትን ውስጥ በዛ ህይወት ውስጥ በጣም ተጎድቼ በጣም ነው ተጎድቼ ያደግኩት። እና በሆነ አጋጣሚ ከዛ እድሜ 14 ምናምን ዓመት ሲሆነኝ ከዛ ወጣውና ያው ከፍ ስል የሆነ አለ አይደል የራስ መተማመን ለራስ ማሰብ የሚባል ነገር ሲኖረኝ ጠፍቼ ወጣው። ከዛ ማለት ነው ጠፍቼ ወጥቼ ያላየሁት መከራ ያላየሁት ስቃይ በቃ ልነግርህ አልችልም። ያሳለፍኩት ስቃይ ማለት ነው። ያ ስቃይ እውቀት ሰጠኝ፣ አበረታኝ፣ ጠንካራ ያ ስቃይ ያሳለፍኩት ማለት ነው። ከዛ እህቴ አረብ ሀገር ነች እና እህቴ ወደ አረብ ሀገር እንዴት ይሄን ጠንካራ ሰው የምትሆኝ ከሆነ አረብ ሀገር ብትሄጂ ከዚህ የተሻለ ትሰሪያለሽ ብላኝ 18 ዓመት ሳይሆነኝ ወደ አረብ ሀገር ወሰደችኝ። ከዛ እዛ ሰራውና
3 ዓመት ሰራው። 3 ዓመት ሰርቼ እናቴ በቤት የለችም፣ አባቴ በቤት አለ። ብዙ እህት ወንድሞች አሉኝ። አባቴ የወንዶች ሁሉ ምሳሌ ጠንካራ አባት ነው ያለኝ። በእርግጥ ለእኔ ምንም አይነት ነገር ባያደርግልኝም ምን አይነት አባት እንደሆነ በቃ እኔ ነኝ ምስክር ማለት ነው። በጣም 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 እግዚአብሔርን ከፈጣሪ በታች አንድ ወንድ አለ ቢባል እሱ ነው ያለው የእውነት። እና ለልጆቹ መስዋዕት ከፍሎ በጣም በስንት መከራ ነው ልጆቹን የሚያሳድገው። እና አረብ ሀገር ሲሄድ ለአባቴ የሚያስፈልገውን ነገር ሁሉ ማድረግ ጀመርኩ። እናም አደረግኩት። ህይወቱን አቀለልኩለት። እህት ወንድሞች መርዳት ጀመርኩ። አባቴ ረዳው። ከዛ 3 ዓመት ሰራው እና የምኖርለት እና ለምንድን ነው የምኖረው? ለምንድን ነው ራሴ በቃ የደረሰኝ ቦታ በጣም መልካም ነው። እምነትን፣ ህይወትን፣ ልጅነትን ያስተማረኝ ቤት ነው ለእኔ ማለት ነው የነበርኩበት። እና ለምንድን ነው የምኖረው? ይህን ገንዘብ ሰርቼ እንደዚህ እህትና ወንድሞቼን ለመርዳት ነው ወይስ ራሴን ለመለወጥ ነው? እንዴት ነው የምለወጠው የሚል ነገር ጥያቄ ሲፈጥርብኝ ያው እድሜም እየጨመረ ስለሚመጣ 3 ዓመት ሰራውና ቢያንስ የ6 ወር ማያልፍ ደሞዝ በእጄ ይዤ ሌላውን ለአንድ በቃ ተራ ምናምን አላጠፋውም። ቅባት እንኳን ከውስጥ አልገዛውም። መዳሜ በጣም ስለምታንከባክበኝ ማለት ነው። ለቤተሰቦች ነው ያደረኩት። እና ያችን ይዤ ገብቼ ስራ ጀመርኩት። ያደግኩት በፈተና ስለነበረ የስራውንም ምኑንም ለምጄዋለሁ። ትንሽ ጁስ ቤት እና ቁርስ ቤት ከፍቼ መስራት ጀመርኩኝ። ቤት ተከራይቼ ምናምን የትንሽ ከተማ በቃ ሞጆ ውስጥ ነው ቦታው ማለት ነው። ለምን አልነገርም። ከዛ ስሰራ ምናምን ተሳካልኝ እና እንዳልኩ እምነት በልቤ ነው የዘራችው መዳሜ። ክርስቲያን ነች። በጣም በቃ በእምነት እንዲጸና የእምነት ዋጋ አስተምራኛለች። እና የምመኘው የማገባ ባል በእምነቱ የጸና ፈሪያ እግዚአብሔር ያለው ሰው ነው ፍላጎት ያለኝ። ምንም ይሆን ምን ግን ፈሪያ እግዚአብሔር ያለው ሰው እንዲሆን እፈልግ ነበር። እና አንድ ቀን የአንድ ልጅ የሀገሬ ልጅ ነው ፎቶ አይቼ መስሙር አውጥቶ አይቼ በቃ ልጁን በቃ ከፎቶ ወደድኩት፣ ከፎቶ ማለት ነው። ከዛ እኔ እንዳሰብኩት በሆነ መንገድ ልጁ ማስቦኝ ነበረ እና ልጁ ስልኬን ወስዶ ከሰው ወስዶ መደወል ጀመረ። በፎቶ ማለት ግን አልገባኝም። ፎቶ ፖስተር አለ አይደል? መስሙር አውጥቶ ፖስተሩ ተለጠፈ። የመዝሙር ፖስተሩ ተለጠፈ። ከዛ አጎቴ ጋር ሄድኩና ፎቶውን ሳየው እንደ ይሄ ልጅ አቆ የለ እንደ ልጅ እያለው ምናምን ብዬ ስጠይቅ እንደ ይሄ ኮኬሌ ነው ምናምን አሉ። ነው እንደ ወይኔ ሲያምር ዘማሪ ነው እንዲህ ነው ብሎ ዝናውን ነገሩኝ። ከዛ ልጁን ወደድኩት። ከዛ በቃ በውስጤ እንትን ዝም አልኩ፣ ለማንም አልተናገርኩ። ከዛ ስልኬ መስሙር እንዲጫንልኝ የአጎቴ ልጅ ይዞ ሲሄድ እዛ እሱ ጋር ሄደና መስሙር አስጭኖ መስሙሩን ጭኖበት ስልክ ቁጥሩን ጽፎ ስሙ ምናምን በስነስርዓት ጽፎ ሙሉ ስሙን ጽፎ ስልኬን አላከልኝ። ከዛ ከገጠር ተመልሼ የምኖርበት ቦታ ተመልሼ አንድ ቀን ስልክ ተደወለልኝ። ሲደውልልኝ ሙሉ ስም ነው ከነአባቱ ከነማረጉ። እንዲህ ማነው ደፋር ስልኬ ውስጥ እንደዚህ የምጽፈው? እኔ ደግሞ በአጭር ፊደል ነው ስም የሚይዘው ማለት ነው ብዬ ሳነሳ እንዲህ ስለኝ በቃ ደስ አለኝ። የተመኘው ነገር ስለነበረ ማለት ነው። ከዛ ከልጁ ጋር ፍቅር ጀመር። ረጅም ጊዜ አብረን ቆየን። መገናኘት ወደ ፍቅሩ እንደው በቃ ዝም ብሎ ተገባ አይደለም። ያው እንደሚወደኝ ምናምን ነገረኝ። ጓደኛሞች ሆኑ ማለት በስልክ ማለት ነው። በአንዴ ነው እንደሚወድሽ ነገረሽ? አዎ በአንድ ነው የነገረኝ። እኔ እውነት ለመናገር በቃ በአይን ገብቶልኛል። ከፎቶ ነው ፍቅር የገባልኝ እንደ መስተፋቅር በለው እና እምቢ ማለትም በቃ አልተደራደርኩም ከምነግር በላይ ማለት ነው። ከዛ እሱም እንደሚወደኝ ልክ ወደዛ ስመጣ ወደ ገጠሩ ስመጣ አይቶኝ እንደወደደኝ ስልኬ በምን በኩል ማግኘት እንደፈለገ እንደጨነቀው ምናምን አስረዳኝ። በዚህ ወሬው ተጀመረ። ወደ ፍቅር ገባል። ከዛ ያለውበት ቦታ መጣ። ሩቅ ነው እሱ ያለውበት ቦታ መጣ። ጎበኘኝ። ምን አለ ራሴ መቆጠብ ሞክሬ ምናምን ሸኘሁት። ምን አልኩኝ። ከዛ እያልኛል 6 ወር አብረን ቆየን። ከ6 ወር በኋላ በቃ ምን ልበል ባልና ሚስት ሆነን ይመጣል ያየኛል ምናምን። ከዛ ልጁ በቃ የእምነቱን ተውና ምንም በቃ የሆነ የፍቅር ወዝ የለውም ማለት የሚመጣው ለፍላጎቱ ብቻ ነው። ገንዘብ፣ ጥቅማ ጥቅም፣ የተለያየ ነገር ለመፈለግ እኔ ጋር ብመጣ እሱ ጋር ቢሄድ እንደዚህ አይነት ነገር ውጭ ምንም የፍቅር ምንም አይነት ምልክት አላይበትም ማለት ነው።
ناشفة والله ناشفة. تعالي خلينا شورتك كده. دقيقة. እሺ ጋይስ ኮይን ላስቀምጥና ውስጥ በመሀል አንዴ ሄሎ ማውራት ትችላለህ? የመጨረሻውን ዙር ነው ማስቀምጠው። እሺ ሄሎ የመጨረሻውን ማስቀምጠው። ቆይ አንዴ ይኸው ከላይ ሳጥን አስቀምጬላችኋለሁ፣ ግን ብዙ ታብላ አረገ ነው የሚሰጠው። እሺ የመጨረሻው ዙር ነው። ወስዳችሁ ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር እሺ፣ ወይም ሜምበራችሁን አድሱት። ይሰማል? ይሰማሻል? አዎ ይሰማኛል። አዎ እሺ ቀጥይ። አሁን ይሰማል? ይሰማል። እሺ ከዛ ልጁን አየሁት። በቃ በእርግጥ እንደማይወደኝ በቃ በራሴ እርግጠኛ ሆንኩት። በጣም ስለምወደው ማለት ነው አሌክሶ። እግዚአብሔር ቀን ከሌሊት ነበረ ማለቅሰው እሱ የኔ አለመውደዱ እሱ ለእኔ ያለውን ቦታ ሳየው እሱ እንደሚወደኝ ነው የሚነግረኝ፣ ቃል እንደሚገባልኝ ወደፊት። ግን አውቃለሁ፣ ከተግባሩ አውቃለሁ። ምክንያቱም እኔ በእሳት የተፈተንኩ ሰው ነኝ። ብዙ ነገር አይቼዋለሁ። ውሸትንና እውነት ከአይን አይቼ መረዳት የምችል ሰው ነኝ እና በቃ እሱን ገና ለገና ማጣቴ ሳስብ አለቅሳለሁ ሁሌ ማለት ነው። እና መጨረሻ ላይ እተዋለሁ አልኩት። አልፈልግህም እተዋለሁ ስለው አይ አንቺማ ጨክነሽ እኔን አታይኝም ብሎ ብዙ ጊዜ መልስ ይሰጠኛል። ከአንድም ሁለቴም አልፈልግም ብዬ ትቼው ተመልሼ ወደ ራሱ ተመልሼ ገብቻለሁ። ከዛ በቃ 20 ጊዜ ነገርኩና መጨረሻ ላይ ወሰንኩና ተውኩት። ከዛ ተውኩት በቃ አልመለስም አልኩት። በጭራሽ ማለት ምንም ብለኝ እምቢ አልኩት። እሷ አትቆርጥም 2 ወርም ብትቆይ ትመጣለች ብሎ ይጠብቀኛል። ታውኩት እና መጨረሻ ላይ ምሰራበት ቦታ የሆነ ልጅ የፍቅር ጥያቄ አቅርቦልኝ ነበርና እምቢ ብዬዋለሁ። ማለት ከሱ ጋር ያለ ጓደኛ እንዳለኝ ያውቃል። ነገርኩት፣ ተወኝ። ከዛ እሱን እንደተጣለው ሲረዳ ስራ ቦታ የሁላ መጥቶ ብጥብጥ አንስቶብኝ እንደተጣለው ሲረዳ በዛ ክፍተት ለመግባት ማለት ነው። ከዛ አይ እኔ እሱን በጣም ስለምወደው አልፈልግም፣ እኔ አልወጣልኝም ግን አልፈልግም አልኩትኝ። ከዛ ይሄ ልጅ ሁሌ እየመጣ ይረብሸኛል፣ ይሄ ፍቅረኛዬ ማለት ነው። ከዛ እሱ ለማስፈራራት ብቻዬን ነበርኩ። እንዳልኩ ከቤተሰቦቼ ርቄ ነው ምሰራ 24 ሰዓት ቃጥራ ነው፣ ሌሊትና ቀን ማለት ነው። ሰራተኛዎች ነበሩኝ እኔ ጋር የሚሰሩት 2 ልጆች አሉ፣ የቀንና የማታ። ፈራው፣ ለስራዬም ፈራው፣ ለራሴም ውስጤ ስጋት አደረብኝና ከዛ ይሄንን እንትን ተጠቀምኩ እንደ ፍቅረኛ አድርጌ። ይሄ ለፍቅር የጠየቀኝ ልጅ ተጠቀምኩት እኔ። ይሄ እሱን ፍቅረኛ ነው እሱን አግብቻለሁ ምናምን ብዬ እሱን ተጠቀምኩት። ግን እኔ እሱ ወድጄ አልነበረ በጭራሽ። ለእሱም አስረድቼዋለሁ ሁሉንም ነገር ማለት ኧረ አንቺ እህቴ እንኳ ብትሆኚ በቃ ደስተኛ ነኝ ብሎኝ ያኛም ተቀበለኝ እያልኩኝ ሲወጣ ማብሬ ነው ስገባ ማብሬ ነው። ፈራለሁ እኔን እገልሻለሁ ብሎ ስለሚያስፈራራኝ ከተማ እዛ መጥቶ ያድራል ያ ፍቅረኛዬ ማለት ነው። ስለዚህ ያንን ሁሌ እንደ መከታ እዤ እስከ መዞር ደረስኩት ማለት ነው። በዛ አጋጣሚ ቆይ እስቲ አየሩንም ጊዜውንም ራሴንም ላረጋጋ ብዬ ከዛ ከተማም ዞር ብዬ ተረጋግቼ ምናምን ያ የከፈለልኝ ሁለታ መልካምነቱ ምናምን ሳየው በቃ በፍቃደኝነት ሳልወዶ አስረድቼ ነግሬ ጓደኛሞች ፍቅረኛሞች ሆነን ቀጠል ከዛኛው ጋር ማለት ነው። ያኛን እንዲታወኝ ብዬ በጣም ዋጋ ከፍሎልኛል። እዛ በጥብጥ አንስቶ ብዙ ነገር ሲያደርገኝ ዋጋ ከፈለልኝ ነበረ እና ከዛ አብረን ስንቆይ በጣም ነው የሚወደኝ። በጣም ከምነግር በላይ ማለት ከሚያደርገው ነገር አንጻር እንደሚወደኝ ህይወቱን ሙሉ ከኔ ከመኖር እንደፈልግ ያስረዳኛል ምናምን። አንድ ቀን እንደምትወጂኝ ተስፋ አደርጋለሁ በማለት ማለት ነው። ከዛ ፍቅረኛ ማቾች ሆነን ቆየን። አብረን ስናድር እርግዝና ተፈጠረ። እሺ እንግዲህ አብረን ቆየ ነው አመት ምናምን ማለት ነው። አብረን ሳናድር ምንም አይነት ስህተት ሳይፈጠር ፍቅረኛሞች ነን። አመት ምናምን ቆይተን እርግዝና ተፈጠረ። አንድ ቀን አድረን ማለት ነው። ሲፈጠር በቃ የምፈልገው ነገርም ስለነበረ እሱ ሳስረዳ እሱም እድሜው ከኔ 10 አመት ይበልጠኛል። ፍላጎት አለው። እኔ ደግሞ ልጅ ባገኝ አይከፋኝም፣ ግን ያው የእሱ ፍላጎትም ያስፈልጋል። እንዲህ በጣም ደስተኛ ነኝ አለ። ተግባባን። ከዛ አንድ ላይ መኖር ጀመር። በቃ እኔም ስራዬን ወጥሬ እሰራለሁ፣ እሱም ስራውን ይሰራል።
በቃ ህይወታችን በጣም ምርጥ በሚባለው ተቀጠለ። ከዛም በኋላ ስራዬን እንደዛ እየሰራው እስከ 9 ወር የወለድኩት ቀን እንኳን ሳይቀር ስራ ሰራለሁ። ለዛ ሰውዬ ወይ ለፍቅራችን ጊዜ ሰጥቼ እውነት ፍቅሩ ምንድነው የሚል ነገር አልነበረኝም። ማለት እሱ ሰርቶ ይመጣል እኔ ሰርቼ እገባለሁ ምናምን ነው። ከዛ ወልጄ ቤት ተኝቼ በ40 ቀኔ የወለድኩት መንታ ነው ነገርሙ ማለት ነው። እና በ40 ቀኔ ስራ ቦታዬ ተዘጋብኝ፣ ታሸገብኝ በሰዎች ምናምን ማለት ነው። እና ሁሉ ነገሬ በቃ ዜሮ ላይ እንትን አለ። መንታ ስወልድ ወተት አለ፣ የምንገዛ ወተቶች አሉ። በቃ ወጪ ከምነግር በላይ ኦቨር ነው። ያንን ገንዘብ ስለነበረኝ ያጠራቀምኩት ምናምን ስለነበረኝ ያንን እያወጣው ወጪውን ሸፍናለሁ። እሱ እስከወልድ ድረስ ገንዘብ ያስቀምጥ ነበረ። ከወለድኩ በኋላ በሰላም መገላገሌን ሳይ ገንዘቡን አጥፍቶታል። የራሱን ማለት ነው። በራሱ አካውንት ነበር የሚያስቀምጠው፣ ሙሉኑ አጥፍቷል። እኔ ደግሞ ስለነበረኝ እሱን አልጠየቅኩትም። ከዛ ከጊዜ በኋላ የኔ ሲሳሳ ምናምን ጠየቅኩት፣ የለም አለኝ። ለምስል አንቺ በሰላም ተገላግለሻል፣ ምን ችግር አለው? ይሰራል፣ ይመጣል፣ አጥፍቻለሁ አለኝ። ያው ወደ ዱርይነትም ይስባል እሱ ማለት ነው። ከዛም በኋላ አልኩና እሺ ብዬ በቃ ከዛን ጊዜ በኋላ ጭቅጭቅ ተጀመረ፣ እኔና እሱ ቤት ማለት ነው። እንዳሰበ ስራውም አልሆነለትም። ምክንያቱም ቋሚ ስራ አልነበረም፣ ወጣ ብሎ ሰርቶ የሚመጣ ነው። እና እኔም የኔ ስራም ተዘጋ። በዛ ላይ አራስ ነኝ፣ በዛ ላይ ህጻናት 2 መንታ ነው። እና ነገሩ ሲሳሳ የማንነታችን እየተገለጠ መጣ። እና ስንጨቃጨቅ መጣ። ወልጄ በቃ ትንሽ 60 ቀን ምናምን ሲሆን እስከ ዱላ ድረስ ደረስን ማለት ነው። እኔን ማምታት ጀመረ። ያ ሞትኩልሽ ወድሻለሁ ምናምን የምለኝ በቃ ምን ብዬ ልንገር፣ በዛ በፍቅር ጊዜ ማለት ነው የእግሬን እስር ስመኛል። ከፍቅሩ ተነሳ ነው ብዬ እስክታወር ድረስ ማለት ነው። ፍቅሩ ከምነግር በላይ ይሄ በሰው የሚያወራ ብቻ ሳይሆን ከምነግር በላይ ነበርና ገና አራስ ቤት እያለው ዱላን ማንሳት ጀመረ። በጣም በቃ ምን ብዬ ልንገር፣ ሰው አልነበረኝም። እናቴ በሕይወት አርፋለች፣ አባቴ ሞቷል። እዛ በዛን በፊት በምሰራበት ማለት ነው። እና እህት ወንድሞች በዙሪያዬ አንድ እህት ነበረችኝ። እሱም በማግባቴ አኩርፋኝ ዘግታኛለች። ከዛ ማንም የለም በዙሪያዬ፣ ከሱ በስተቀር ማንም የለም። አንድ እህት እኔ ልታረሰች ስትመጣ ከሱ ተጣልታ እኔ ቤት ማለት ነው ተጣልታ አመሉ አይጨበጥም ብላ ተጣልታ ወጣች፣ ሄደች። የለም ማንም አይጠጋኝም፣ ማንም የለኝም ማለት ነው በሱ ምክንያት። እና ቀጠል አሁን በቃ ስራው እየቀነሰ የእሱ እየቀነሰ ምንም የለም። ህጻናት ናቸው። እኔ 2 አጠባለሁ፣ ሌሊት አልተኛም። በቃ ከምነግር በላይ አልጋ ከለየን ወልጄ እንግዲህ አልጋ እንለየለ አልጋ ከለየን ጀምሮ የእኛ ህይወት እንደዛ እንደተለየ ቁጠረው ምንም በቃ። ከዛ እንደዚህ ልጆቼ መሀል በጀርባ ተኝቼ ሌሊቱ ሙሉ በጎራነ በቀኝ ጡቴን እያጠባሁ አድራለሁ። በቃ በስቃይ ማለት ነው። እሱ አልጋ ላይ ተኛ፣ እኔ ፍራሽ ላይ ተኛል። እሱ አልጋ ላይ ልጆቹ ሲያለቅሱ አታስጩብኝ ይለኛል፣ አታስጩብኝ ልጆቹን። እና በጣም በስቃይ ከምነግር በላይ ስቃይን አየው። ከዛ 2 ወር ምናምን ሲሆነኝ የደባበኩት ገንዘብ ነበረኝ፣ አወጣውና ስራ ማይክሮ ተደራጅቼ ማለት ነው ነበረ። በፊት ህፃን ተሸክሜ እየሄድኩኝ ያ ቤት እንዲሰጠኝ ጠየቅኩኝ፣ ተሰጠኝ። የደበኩት ገንዘቦች ነበሩ በፊት ማለት ነው። እና ያንን እያወጣው ሰራተኛ ቀጠርኩኝ። ያንን ስራ እቃ ነበረኝ፣ ሙሉ እቃ ማለት ነው። እቃዬን ይዤ ስራዬን ጀመርኩኝ። ስራ እየሰራው ቀን እዛ ስራ እየሰራው ውላለሁ። ማታ ገብቼ ሌሊት ሙሉ ልጆቼ ሳጠባ አድራለሁ ማለት ነው። ሰራተኛ ነው የሚይዘው እቤት፣ ሰራተኛ አያስቀምጥም። በምን ሌላ ጉዳይ ሳይሆን ያባርራቸዋል። ምንም ነገር ቢያደርጉ አይመችም። ስራዬን መጥቶ 2-3 ቀን ድፍስፍስ አድርጎ ሰባብሮ እቃይችን ማለት ነው። በቃ ወንድ ሲገባም ይናደዳል። ብቻ ከምነግር በላይ አመሉ ከሚጨበጠው በላይ ነው። ምንም አይነት ወጪ አያደርግም። ትንሽ ነገር ያደርጋል። ቤት ክራይ ነው። ቤት ክራይና ጤፍ ሲገዛ የቤቱን ቁሳቁስ ትንሽ ነገር አያደርግም። ብቻ አሌክሴ ከምነግር በላይ ስቃዩ
እግዚአብሔር ሲኦል በለው ማለት ነው። ችዬ ልጆቼን በቃ ልጆቼን እላለሁ እንደ ሰው ሳይሆን እንደ አህያ ነበር የሚቀጠቅጠኝ። ግን አልሞትኩም እንጂ በጣም ነው የሚቀጠቅጠኝ። ሲወጣ ሲገባ የሚሄድበት ቤተሰቦቼ የሉም እንዳልሄድ እህት ወንድም ጋር ቢሄድ ነገ ትዳር ይዛሉ የት መሄጃ ይኖረኛል በማለት ልጆችን ድርሻ አለ አይደል ልጆቼ እንዳይጎዱብኝ ለነሱ ብዬ ራሴ ሞትኩኝ። በቃ ሞትኩኝ። ካፍና በአፍንጫዬ ደም እስኪፈሰኝ ድረስ ይመታኛል። ልብሴን ላይ ቅድድድ አድርጎ ይቀጠቅጠኛል። በቃ ዝም ብሎ ማለት ነው። እንዲህ አድርግ ብሎ መልስ መስጠት የለም። በቃ መልስ መስጠት የለም። ያ መላክ የሆነ ወደ ሴጣን ተቀይሮ ማለት ነው። እና እሺ ብዬ በቃ እሺ ብዬ ስግድ ብዬለት ነው የምኖረው። ምንም እንደዛም ሆኖ ስለማይቀርልኝ ግን ለልጆቼ ቤት ውስጥ ታጣልተን በቃ አቅቶኝ አካራይ ጎረቤት ማለት ነው እንዴት እንደዚህ ብሎ ሲናገሩ የቤት ውስጥ ያለውን እቃ ወስዶብኝ ወጥቶ እስር ቤት አደረ። ያንኑ ቀን ማለት ነው እስር ቤት አድሮ በማግስቱ እኔ ሂጄ አስወጣሁት። ምክንያቱም ህጻናት ልጆች ስለሆኑ ያለ ሰው ብቻዬን ምንም አንድ ቢሆን ተሸክመ እየፈለግከውን ታደርጋለህ። ሁለት ስለሆነ ምንም ነገር ማድረግ አልችልም። እዚህ እንኳን ለመውጣት ከባድ ነው። አንዱ ብታዝል አንዱን የት ሆዴ ውስጥ አልመለሰው እና በጣም ከባድ ነው። አስወጣሁት። እኔ ዋሶኝ ለምኜ ይሄ ሰውዬ ብታሰር ልጆቼ ይሞቱብኛል ብዬ ከዛ ከወጣ በኋላም ደግሞ ለምኜ ወደ ቤት መለስኩት። ከሴት ጋር አድሮ ነው ተያዘ ተብሎ ማለት ነው። ይሁን ብዬ መልሼ ወሰድኩት ወደ ቤት ማለት ነው። እንደዛም ሆኖ የሚያመጣ 10ም 20ም ይጠቅመኛል ለልጆቼ ማለት ነው። ወጥቶ እያገሳ በልቶ ጠጥቶ ነው ቤት ምገባ። እኔ ቤት ውስጥ ምበላ እሳቀቃለሁ። ያ ነገር ሁሉ አለፈ። ይሄ ብቻ አይደለም ብቻ ከየሱን ታሪክ መናገር እስኪያቅተኝ ድረስ ማለት ነው። እና ለልጆቼ ብዬ ሁሉንም ቻልኩት። ሲያቅተኝ የምሰራበት ቦታ አሁንም ድጋሜ እንዲፈርስ ተባለ። ከዛ ቤቱ ሲፈርስ አረብ ሀገር ለመሄድ ወስኜ በብድር ብር ተባዳድሬ ምናምን አረብ ሀገር ለማምጣት ማለት ነው። ከዛ ሄዳለሁ ስል ሂጂ ያለኝ ተስማምተን መጣሁ። ልጆቼን እሱ ጋር ትቼ በጸባይ ማለት ነው በጸባይ በቃ እያባበልኩት ምክንያቱም ትወደኛለች፣ በልጆቿ ምርጫ የላትም፣ ምንም ነገር አታደርግም ብሎ በጸባይ ነው የሸኘኝ። አሁን መጥቻለሁ። ልጆቼ እሱ ጋር ናቸው። በስነስርዓት እያሳደገ ነው፣ በስነስርዓት ማለት ነው። ያ ጸባዩ ለልጆቹ መልካም አባት ሆኗል። መልካም አባት ልጆቼ 3 ዓመታቸው ነው አሁን ማለት ነው። መልካም አባት ሆኗል። እኔ ላይ ያደረሰው ጉዳት እኔ ላይ ያደረሰው ቁስል ከምነግር በላይ ነው። በዛን ሰዓት ችዬዋለሁ። እሳቱ አጠፍቷል አሁን ማለት ነው። እኔ እዚህ እስካለሁ ድረስ እሳቱ ጠፍቷል። እኔ አረብ ሀገር ነው ያለሁት። ቅርብ ጊዜ ነው የመጣሁት። 7 ወር 8 ወር ቢሆነኝ ነው። እና ከመጣሁ ለልጆቼ ቤት ውስጥ ያነሰውን ያንን ራብ ጊዜ ያንን ችግር ጊዜ ሸፋፍኛለሁ። ለሱም የሚገባውን ነገር ሁሉ በቃ እስከመጣሁ ድረስ። አሁን ግን ምክርና የሚያስፈልገኝ ወይ ደግሞ ማድረግ ግራ ይገባል። ከዚህ ሰውዬ ጋር በእርግጥ እናወራለን። ባሌ ነው፣ ልጆች አባት ነው። ልጆች በስነ ስርዓት ይዟል። ይቅርታም ጠይቆኛል። የሚገርም ነገር ማለት ነው። እያሰብኩት አለ ያደረግኩብሽን የበደልኩሽን ቀን ከሌሊት እያሰብኩት እየከነከነኝ ነው። በጣም ይቅርታ ብሎኛል። አፉ ባለጌ ነው ስናገር፣ አፉ በጣም ባለጌ ነው። የሚናገሩ ቃላት አይምሮ ሰባሪ ስድብ ምናምን አለው። አሁን ግን ግራ ይገባኝ። ለልጆቼ ብዬ ይሄን ሰውዬ እዛው በቃ እሱም የልጆች አባት ሆኖ ይቆይ፣ እኔም ልጆቼ እናት ሆኜ ብቻ ልኑር፣ ወይስ ለልጆቼ ብዬ ባልና ሚስት ሆነን እንቀጥል? እውነትም ተቀይሯል። ነገስ ማጣትስ ቢመጣ የሚለው ነገር በቃ ጥያቄ ሆነብኝ። በእርግጥ በዛን ጊዜም ያንን ሞትንና መንገድ ላይ እንዳልወድቅ ያደረገ ጥንካሬ ነው። የኔ ጥንካሬ ማለት ገንዘብም ምንም ሳገኝ እደብቃለሁ። ከልጆቹ ወተት እንኳን ሳይቀር ሰርቄ እደብቅ ነበር። ክፍያ ማለት ነው። ሰርቄ እደብቅ ነበር። ያንን በምቸግሮ በምወርቅበት ቀን አስቀምጥና እጠቀም ነበረ እና ያ ነገር ነው። ያንን በራሴ ተማመናለሁ። ግን አሁንስ ብመለስስ አንድ ቀን አፍኖ እንኳን የሚገለኝ ይመስለኛል። መልሼ ያንን ጊዜ ሳስበው፣ ያንን ስቃይ ሳስበው፣ ያንን የሆንኩበትን ነገር ሳስበው እንግዲህ ከኔ ጋር የሆነ ከሴት ጋር ማደር ከኔ ጋር የሆነ እንግዲህ አሁን አልፌያለሁ። አሁን ቢያደርግ እንኳን አይቆጨኝም። ያኔ ግን አብሬ ስቄ ተውኩት። እያየሁት ባላየ እየሰማሁት ባልሰማ ለምኜ እኔ ነኝ እሱን ለማኝ ሆንኩት።
አሁን ግን ያ ሁሉ አልፏል። ግን እውነት ይሄ ሰውዬ ይተዋል? ግን መልሼ ያንን ትዳር እኖራለሁ የሚል ነገር ነው ጥያቄ ሆነብኝ። እድሜሽ ምን ያህል ነው? 25 በቃ 26 የካቲት 26 እገባለሁ። አሁን ተለያይታችኋል? ተፋታችኋል አይደል? አይደለም አንድ ላይ ነን። ልጆችን እያሳደገ ነው። እኔ ትቼበት የመጣሁ ቤት ውስጥ ልጆችን በስነ ስርዓት እያሳደገ ነው። እሺ ሚዩት አድርጊ። አሁን እኔ ሴቶች አንዳንዴ የሚደባደቡን ምን እንዳለው አላውቅም። ሁለተኛ ከዚህ ሰው ጋር ቁጭ ብለሽ አንድ ጠረጴዛ ላይ እንዳትበይ። ለህይወትሽ ስለማሰብ ነው መነግርሽ። ነገ ሴት ልጅ ልትኖረኝ ትችላለች፣ ይታወቃል። ገብቶሽ እጁን ያነሳብሽ ቀን አብረሽው እንዳትኖሪ ብያለሁ። አሁንም እደግምላችሁ፣ እጁን ያነሳባችሁ ቀን አብራችሁ እንዳትኖሩ። ማንም ምንም አይደለም። እስከ ዛሬ የተገደሉ ሴቶች ምን ተብለዋል? አሲድ የተደፋባቸው ሴቶች፣ አይናቸው የጠፋ አካለ ጎዶሎ የሆኑ በፍቅረኛ ተብዬ ማለት ነው። ህይወትሽ ይበልጣል። እሺ የኔ እናት፣ ከምንም በላይ ለልጆችሽ ኑሪላቸው። አንቺ ሌላም ሀገር ብትሆኚ ልጆችሽ በህይወት ኖረው አንቺ ሌላ ቦታ ሆነሽ እንኳን ልጆችሽ በህይወት ኑሪላቸው፣ ቆይላቸው። እሱ ነው የሚሻለው። እሺ አጓጉል ነገ ይስተካከላል በሚል ሂሳብ ስትሄጂ አይስተካከልም። እንደዚህ አይነት ወንድ ሊገልሽ አስቦ ባይሆን እንኳን ሲመታሽ ትሞቻለሽ። በጥፊ ሲልሽ እሱን እሸሻለሁ ብትይ የሆነ ነገር አዳልጦሽ ጭንቅላትሽ የሆነ ነገር ቢመታሽ ሞትሽ እኮ ማለት ይፈጠራል። ደግሞ እንዲህ አይነት ነገር ገብቶሻል። ስለዚህ ከዚህ ሁሉ ለምን ህይወትሽን መርጠሽ አትወጪም? ፍትህን በራስሽ ውሰጂው። ፍትህ ስጡኝ፣ የፍትህ ያለ የሚል ሰው ሰምተሽ አታውቂም? ፍትህን የሰው ልጅ ሊሰጣችሁ አይችልም ጋይስ። የለውም አኬት ያምጣ። ፍትህ እኮ ማለት አንድ አይንሽ ከጠፋ ለምሳሌ አይንሽ ሲበራልሽ ማለት ነው። ከተገደልሽ መልሰሽ ህይወትሽ ሲመለስ የሞትሽው ስትነሺ ማለት ነው። አሲድ ደፍቶብሽ ፊትሽን አበላሽቶት ከሆነ ፊትሽን ሲመለስልሽ እንደነበረው ሲሆን ያ መሆን ይችላል? አይሆን አይችልም። ፍርድ ቤት ሊሰጥሽ ይችላል? አይችልም። ፍርድ ቤት ሊሰጥሽ የሚችለው ፍርድ ነው። የሆነ ሰው ላደረገብሽ ነገር ይፈርድልሻል። ገብቶሻል? ጎድቶሽ ከሆነ እንዲህ ላረከው እንዲህ ትደረጋለህ ተብሎ ወይ ይታሰራል። ፍትህ አይደለም እሱ፣ ፍርድ ይባላል። ፍትህ ማለት የጠፋብሽ ነገር ተመልሶ ይሰጥሻል? አይሰጥሽም። አለቀ። ተቀድመሻል። ከተቀደምሽ ስለዚህ ነገሮች ሳይሆኑ አንቺ ራስሽ ፍትህን ራስሽ መውሰድ አለብሽ። ሰው ከሰው ሳትጠብቂ። ገብቶሻል? ያም የሆኑ ምንድን ነው? አሁን ለቀሽ ስትወጪ ነው። ለቀሽ ትተሽ ስትሄጂ ይሄ በመሆኑ ችግር የለውም ቻላ አርገሽ ሚዩት አርጊ፣ ችግር የለውም ቻላ አርገሽ ኑሪ ምናምን ሚሊሽ ሰው ካለ እንዳትኑሪ ነው የኔ ሀሳብ። ይሄን ደግሞ ነገ ብጠየቅ እንዲህ ለምን ፈጣሪ ራሱ ቢጠይቀኝ ለመጠየቅ ዝግጁ ሆኜ ነው መነግርሽ። የምት የተደበደባችሁ አቢዝ እየተደረጋችሁ ደም እስክተፋ ድረስ ነው የሚመታኝ አልሽኝ። ምንድን ነው ይህን ያህል እንዴ? ፍቅረኛው የልጆቹ እናት ነሽ እንጂ ጠላቱ ነሽ እንዴ? እንደ እባብ የሚቀጠቅጠሽ ማን ነው? እሱስ መቼ ያደረገው እንዴ? ጸብ ካለና ግጭት ካለ በንግግር ትፈታለህ እንጂ ትደባደባለህ? ድሮ ቀረቁሱ ትነጋገራለህ። በሀሳብ ካልተግባባ ቴንኪው ተባብለህ ትሄዳለህ። ሁሉም እየራሱ መንገድ ይሄዳል። ማንም ማንንም መምታት አይችልም። ስለዚህ ይሄንን ውሳኔ እኔ በትክክል በሁለት እግሬ ረግጥ አድርጌ የምነግርሽ ነገር ነው። ያስቤበት ነው የምልሽ። ደግሞ ዝም ብዬ በግምት አይደል። ገብቶሻል? ለምን የተቀደሙ ሰዎች ምንም አልተፈጠረላቸው፣ ሞተው ነው የቀሩት። ተግባባን? ቆፍጠን ማለት አለብሽ። ግልጽ ነው።
አሌክስ ገብቶኛል። በእርግጥ በፊትም አውቃለሁ፣ ግን ልጅ ማለት የሚያውቅ ያውቃልና ልጆችን ነበረ። በእርግጥ እንደዛ ሁኜ አለመሞቴ በእርግጥ እውነት ነው፣ ግን እንደዛ የሆንኩኝ መኖሬ ለልጆቼ እጅግ ጥቅም ሆነዋል። እነዚህ ልጆች አለመሞታቸው በእኔ ሞት ምክንያት ነው። እኔ ሞቼ ነው እነሱን ያዳንኩት። እኔ በዛ ጋር እንዴት እንደዚህ ያደርገኛል ብዬ ልጆችን ይዤ በወጣ በዛ ጨቀ በደምነታቸው ይሞቱብኝ ነበር። የሚገርም ነገር ማለት ነው። በብዙ ነገር ይሞቱብኝ ነበረ። በብዙ እንደዚህ ሞት አፋፍን ከፍቶ ነው ነበረ ልጆችን የሚወስድብኝ አውቃለሁ። 100% ማለት ነው። ፖሊስ ጣቢያ እንኳን እጄ አመልክቼ ነበረ እንዲህ ብዬ ማለት ነው። እንመክራለን ብሎኝ ማጥራ ሰጥቶኝ መጥራውን ይዤ ሲመጣ ጭራሽ ለክስም ደርሰሽልኛል ብሎ ጭራሽ እኔ ላይ ነበረ ተነስቶ እኔ እንደገና እንክት አድርጎ ሰባብሮ አሁን መጥቶ ፖሊሶቹ ጠይቁኛለኝ እና አሁንም እኔ እውነት ለመናገር እነዚህ ልጆች ባይኖሩ በመሀላችን ጥያቄ እንኳን የለውም አውቃለሁ። ለውሳኔም ዝግጁ ነኝ። ግን አንድ ለልጆቹ ብሎ አንደኛ ሰርቼ አግኝቼ ገንዘብ ሲኖር ሰው ልጅ በትዳር እና በፍቅር መሀል ገንዘብ ሲኖር እውነተኛ ማንነት አይወጣም። ይሄ ነው ሰው ልጅ የሚሳሳተው። ገንዘብ ሲሳሳ በገንዘብ ተቃቅፎ የኖረ ሰው እውነት ፍቅር አለው። ገንዘብ ሳይኖር ተቃቅፎ ያደረ ሰው እውነት ፍቅር አለው። ግን ገንዘብ ሲያጣ እውነት የሰው ልጅ ማንነት በግልጽ ይታያል። እና የኔና የሱ እሱ ነው እየታወቀኝ በህግም ያልቻልኩት በሰው ልጅም ያልቻልኩት እኔ ጎረቤትም እህት ወንድምም ታይ ብሎኝ አይ ልጆቼን ብዬ እንትስል ሁሉም ሲረቀኝ እኔ በሱ መሀል ሆኜ ሚዳኝልኝ ስጠፋ እንደዛ ሆኜ እቺን ቀን ደርሻለሁ። ፈጣሪ ወይ አትግደለኝ ከዚህ ጨለማ እንድታወጣኝ ለልጆቼ ብዬ በምክንያት የሰጠኝ ብዬ ፈጣሪ ነው እግዚአብሔር ረድቶኝ ሳልሞት እዚህ ደርሼ ደህና ሆኜ ደግሜ ልጆቼን ላኑር የቻልኩት ማለት ነው። ለመለያት ምንም አይነት ቃላትም እንትንም የለኝም። አድርገዋለሁ። ሳማና የለንም። ተፈቃቅረን ተፈላልገን የተጋባን ልጆቻችን በተለያየ መንገድ ማሳደግ እንችላለን። ግን አንድ ይሄንን ችግርና ይሄንን ህመም ልጆቼ እንዳዩብኝ አልፈልግም። ልጆቼ በፍቅር በእናትና በአባት ተካባቡ እንዲኖሩልኝ። ሁለተኛ ይሄ ሰው የሚቀየር አንድ ገንዘብ ካለኝ ከሰራው ከተለወጥኩ እሱን የምፈልግበት ከሱ የምፈልገው ነገር ላይኖር ይችላል። እኔ ሀሳቤን ያምታታብኝ ማለት ነው። ከሱ የምፈልገው ነገር ላይኖር ይችላል እና እንዲህ ዘልቃለሁ። ልጆቼንም ችግሩንና ህመሙን ሳያዩ በሰላም ይኖራሉ። ይሄ ነገር የተቀበረ ታሪክ ሆኖ ይቅር። እኔም ፈጣሪ ረድቶኝ በሽተኛ ሳልሆን ሳልታመም ሳልሞት እዚህ ደርሻለሁ። ካሁን በኋላ ሳልፌ እጄን ለሱ አልሰጥም። እንዲበታኝም እንዲያደርግኝ አልፈቅድም። ግን ደግሞ ይሄ ታሪኬ ይደበቅ። ለልጆቼ ጥሩ አባት ነው አሁን ማለት ነው። በጣም ነው እኔ ገንዘብ ብልክም እሱ ከአባት በላይ በቃ በጣም ታጥቦ አጥቧቸው 3 ዓመት ማለት ህጻናት በጣም ያስቸግራሉ። አጥቧቸው አበዝቷቸው ሰርቶ መጥቶ የሚያገኘው የተለያየ ምግብ አበዝቶ ያስብላቸዋል። በካሜራ ቀን ከሌሊት ይደውልልኛል፣ ያሳየኛል፣ ይቀይርላቸዋል። በጣም ነው የሚያንከባክቧቸው እውነት ለመናገር ማለት ነው። እኔ እዚህ ቀርቼ እሱ ከልጆቹ ጋር ቢኖር ደስ ይለኛል ሳየው ማለት ነው። አያያዙን በጣም ይዛል እና ይሄ ብቻ ሳይሆን በጣም የእኔ ላይ የቀየረ ብሔራችን የተለያየ ነው የኔና እሱ ማለት ነው። በፊት ስንጋባ ብሔር ያጠና ሰው አልነበረም። እሱም ያውቃል እኔም አውቃለሁ። ስለ ብሔር ልብ ያለ ከተጋባን በኋላ ስልክ የፈረደበት ስልክ አለ። ቀን ከሌሊት ስልክ ላይ ነው። ስለ ብሔር ነው የሚያጠና ስለ ብሔር እና እዛ አንድ ከተኮሱ እኔ እዚህ ደበደባለሁ ማለት ነው። በቃ አለ አይደለ የእኔ ብሔር የእሱ ብሔር ነካ ተብሎ ወሬ ከሰማ እኔ ላይ ነው የምነሳ። እኔ ያደረግኩት ይመስል ማለት ነው። እና እነዚህ የተረገሙ ምናምን ይልና ይነሳን በቃ ቤቱን በአንድ እግር ያቆማል። እቃ ካለ እቃ ይፈጃል፣ እቃ ከሌለ ወደ እኔ ይዞራል። ያ ነገርም አለ። የብሔር ጉዳይ አለ። ይሄ አመሉ አለ። በቃ በራሱ አሁን እዚህ ይምጣና እንደው አውራ ምከርልኝ ብል ማለት ነው አንድ ቃል አሰራ። ምክንያቱም አዋቂ ነኝ። ከሁሉ በላይ ምንም ነገር ማድረግ እችላለሁ። በቃ በራሴ ሙሉ በሙሉ እታመመናለሁ። ወይም እንደዛ አይነት ኮንፊደንስ ያለው ሰው ነው እና አመሰግናለሁ አሌክስ፣ በጣም በጣም አመሰግናለሁ። እንግዲህ የቀረውን እግዚአብሔር ያስተካክላል ብዬ አስባለሁ። ያው ዞሮ ዞሮ ያልኩሽን ሰምተሻል አይደል? አይደል? ስለዚህ ባስቢበት። እሺ፣ አመሰግናለሁ ወንድሜ። እሺ።
አመሰግናለሁ። መልካም ቀን። አስቸጋሪ ነው ጎበዝ። እኔ ማለት እኔ እንዴት አድርጌ እንደማብራራላችሁ አላውቅም። የምትደበደቡበት ማትከበሩበት ቦታ አትቀመጡ ብዬ ተናግሬያለሁ ብዙ ጊዜ፣ በጣም ብዙ ጊዜ። ይሄ እናንተን እንትን ሊያረጋችሁ ነው የሚገባው። ገብቷችኋል? ሊያስተካክላችሁ ነው የሚገባው። ከዛ ውጪ ህይወታችሁ ከጠፋ በኋላ ማንም እናንተን አይታደግም። ማንም ዜና ነው የምትሆኑት። ስለዚህ ለራሳችሁ ለህይወታችሁ ዋጋ ስጡ። ተግባባን? በዛ መንገድ ነው ሁሉንም ነገር ልታስተካክሉ የምትችሉት። ተደብድባ ደም እየተፋች እንደዚህ አይነት ሁኔታ ውስጥ ሆና የምታሳድገው ልጆቿን እዳ የለባትም። ያ እንደዛ ነው መሆን ያለበት። ለማንኛውም ጥሩ ቆይታ ነበረ። በጣም እንትኖኛለሁ እና ከዛ ሴትዮዋ ፓስፖርቲም ሁሉም ነገር ሰጥልሻለሁ ፈለግሽበት መሄድ ትችያለሽ እና ኢትዮጵያ እሸኝሻለሁ ስትለኝ አየር መንገድ ዝግ ነው አለች። ደውላ ጠይቃ ማለት ነው። እነሱ አሜሪካ ልሳፈር ነው። ከዛ ዱባይ መሄድ እችላለሁ ስራ ይኖራል። እኔ እንጃ በቃ ግራ ስለገባኝ ዝም ብዬ ገባሁት። የት መሄድ እችላለሁ? ዱባይ። አሁን የት ነው ያለሽው? ቤሩት? አዎ አሁን ቤሩት ነው ያለሁት። እኔ ያለሁበት ሰፈር በጣም እንትን ነው እና ከዛ ተነስተን ሌላ ቦታ ነው መጣ ነው። አሁን ደግሞ እነሱ ከ5 ቀን በኋላ ወደ አሜሪካ ይሳፈራሉ። እኔ ወደ ሀገር እናሳፍርሻለን ብለኝ ሴትዮዋ እንትን ስታወራ፣ አሁን የእናንተ ደግሞ ከዚህ ወደ ኢትዮጵያ መሄድ አትችይም ዝግ ነው አየር ማረፊያ አለች። ከዛ ግራ ገባኝ። አሁን እዚህ ሌላ ቦታ ፈላልጌ ብገባህ እንኳን ዋስትና የለኝም እነሱ ከሄዱ። አሁን አንቺ ወደዚህ ለመምጣት እነሱ እኮ ምንም ሊያደርጉልሽ አይችሉም። አንቺ ሄድሽው ቀጥታ ከሀገር ቤት ከኢትዮጵያ ነው እኮ። እዛ ስራ ካለ ምናምን ወደዛ መሄድ እችላለሁ እነሱ ሁሉም ነገር ስለምፈቅዱኝ ማለት ነው። ኢትዮጵያ ለመግባት አሁን አየር ማረፊያ እንትኑ ዝግ ነው። እንዴት ነው መሄድ የምችለው እኮ? አሁን ምንድን ነው ስራ ብገኝ ምን ብዬ ነው እኛ አሁን ወደዚህ መምጣትሽ ምንድን ነው ታዲያ ጥያቄው? እኮ ስራ ከተገኘ ነው እዚህ እንግዲህ አሁን ማን ኃላፊነቱን ይወስዳል? አሁን የምጠይቅኝ እኔ ምንም ስራ ምናምን አላውቅም። ገብቶሻል? እዚህ ውስጥም አሁን ብትያቸው ማን ኃላፊነት ወስዶ ይሄንን ይነግርሻል? ለሚደርስ መተሽስ ደግሞ እዚህ ስራ ገብተሽ ይሄ ትልቅ ኃላፊነት ይጠይቃል። እኔ ኃላፊነቱን ወስዳለሁ መተሽ እዚህ ስራ እንድትገቢ ወይም ስራ አለ የሚልሽ ሰው ካለ ጠይቂያቸው። ግን እናንተ ናችሁ ዲል የምታደርጉት። አንቺ እዚሁ መድረክ ላይ ስለመጣሽ ነው እያልኩሽ ያለሁት። እኔ ግን በግሌ እኔን ከጠየቅሽኝ እኔ ይህንን ላደርግ አልችልም። እሺ እሺ አለምቶ በጣም አመሰግናለሁ። እሺ ይሄ እንትን ይፈልጋል። አሁን ስራ ከተገኘ እዚህ ነው እያለችኝ ያለችው። ስራ አለ መታቁት ብትመጣስ እሷን ህይወቷን ኃላፊነት ተቀብሎ ስራ እንድትገባ ከዛ በኋላ እንደዚህ የማድረግ አቅም ያለው ሰው አለ። ይሄ በጣም ትልቅ እንትን ይፈልጋል፣ ኃላፊነት ይፈልጋል። ስራ እዚህ ያሉት ራሱ ያው ስራ ፈልጉልን እያሉ ነው አይደለ? ብዙ ሰው ያለ ስራ ፈልጉልን። እሺ ሄሎ